እስኪ ስሟቸው። ውስጥ እኮ እመቤታችን ትፈልጋለች ታውቃላችሁ? አታውቁም አይደል? አንድ አይሁዳዊ በጦር በወጋት ጊዜ ከጉንጯ ደም ጠብ 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 አለ ብሎ ተናገረ። እቺ ስዕል የት እንዳለች ታውቃላችሁ? እንገራችሁ። የታለች መሰላችሁ? ግሪክ አቶስ የምትገኝ ስዕሏ ነው። በጣም ይገርማል። አባ ጽጌ ድንግል እንዴት እንዳነሳት አንዲት ሴት ሉቃስ የሳላት ስዕልን ቤቷ አድርጋ እንደውም የተፈጸመውን ተአምሮ ነግራችሁ ፈልጌ ነው። ሀገራችን ኢትዮጵያ በጣም የሚያስደንቅ ተአምር ነው ነግራችሁ እና ከኔ ጋር ናችሁ? አዎ። እና አንዲት ሴት ቤት ነበረች። እቺ ስዕል ያቺ ሴት ሻማ እያበራች አበባ እያደረገችላት ታከብራት ነበረ። ለድንግል ማርያም ምን ስጦታ አላችሁ? ጊፍት እኮ እመቤታችን ትፈልጋለች ታውቃላችሁ? አታውቁም አይደለ? ሰጊድ ዋና ይደሉ የጌታ እናት ቅድስት ድንግል ማርያም አንተ ስለ እሷ ስለ አንተ በመሳደብ ነው። ኦርቶዶክስን በመሳደብ ማስተማር እኮ አችልም። ኤርሚ በመሳደብ ቅድም ሩጠ ቅዱሳን መጽሐፍ ላይ ገባህ፣ የጸሎት መጽሐፎች ላይ ገባህ፣ ገድላቶች ላይ ገባህ። አይደለም አይችልም ማስተማር። የጠየቅኩትን በበሉ የማይገባ ቦታ ላይ ነው የምትገባው። እሺ ያዕቆብ መልእክት መጽሐፍ ምዕራፍ 5 ቁጥር 16 ላይ ማዳከር ትወዳለህ እኮ ኤርሚ። አታዳክር። ማስተማር ካለብህ በስነ ስርዓት አስተምር። ሌላ ኦርቶዶክስን ተች ለማድረግ አትሞክር። ሚውት አድርጌያለሁ ፎጣ። እንግዲህ እያያችሁ እኔ ያዕቆብ 5:16ን ጠቅሼ አንዱ ስለ አንዱ ይጸልይ ብሎ የሚለውን ኃይለ ቃል ይዤ እሱም ቅድም ሲያነሳው ስለነበር ክፍሉ የት እንዳለ አያውቅም። መጽሐፍ ቅዱስ አንብቦ የማያውቅ ሰው መጽሐፍ ቅዱስ ካነበበና ዘመኑን ሰጥቶ ከሚያገለግል ሰው አንተ እኮ ሲጀምር የትን ታውቃለህና እድሜ ልክ እኝኝ እንዳልክ ገድላት መጽሐፍ ላይ ማለት ነው። ጸሎት መጽሐፎቻችን ላይ ምንም እኮ ያገባህ ምን ተረማመድኩባቸው። ዶክተር ላይ ሳትግባብ ተረማመድኩባቸው። የጸሎት መጽሐፍቶችን በቃ ቴንኪው ታችን ተረማመድኩባቸው እኮ የጸሎት መጽሐፍቶቻችሁማ ላይነሱ በኤርሚያስ አበበ ጌታ እግዚአብሔር በሰጠኝ ጸጋ በሌሎችም ወንድሞቼ ላይነሱ እኮ ቀበርኳቸው አደባባይ ላይ ማለት ነው። አይተውም ደግሞ አባቶችህ አዎ መጽሐፍቶቻችን ጥራት ይጎላቸዋል እንዲሉ አስደርገናቸዋል ከእግዚአብሔር ጋር ማለት ነው። አባቶችህ ስብሰባ እንዲሰበሰቡ እኮ ነው ያስደረገው ኤርሚያስ አበበ ማለት ነው። አየህ ቁጭ ብለው ሊቃውንት ጉባኤ ከ1700 ዓመት በኋላ ከኒቂያ ጉባኤ በኋላ ለሁለተኛ ትልቁ ስብሰባ የሚባለው በኦርቶዶክስ ታሪክ ውስጥ የባለፈው የተሰባሰቡት ላይ ነው። ለምን ነበር የተሰባሰቡት? ላይነሱ የቀበርኳቸውን እነዚህን መጽሐፍቶችን ከሌሎች ወንድሞቼ ጋር ሆነው እነሱ ትክክል ናቸው ትክክል አይደሉም ብሎ የሚለውን በመረጃ ስላሳየን ተሰብስበው ምንድን ነው ያሉት? ብፁዕነታቸው ቪዲዮ መክፈት እችላለሁ። ብፁዕ አቡነ ማትያስ ፓትርያርክ መጽሐፍቶቻችን ጥራት ይጎላቸዋል ያሉት። በተገላቢጦሹ ምን እያሉ ነው? ኤርሚያስ አበበ ያለውና እነ ትዝታው ያሉት ሌሎቹ ያሉት ትክክል ነው ያሉ። አለቀ። ስለዚህ ላይነሱ እኮ ነው የቀበርኩብህ። እዚህ ውስጥ ሊቅ ነኝ ብሎ የሚል ሰው ካለ ይምጣና እስኪ አሁን በተነሳው አርዕስት ላይ የሚያወራ ሰው ካለ ማለት ነው ቆሞ ደርዝ ባለው ነገር በቅዱሳት መጽሐፍት በመጽሐፍ ቅዱስ እንደዚሁም ደግሞ በራሳችሁ መጽሐፍት አወራለሁ ብሎ የሚል ሰው ካለ ማርያም በሰማይ ሆና ለእኔ ትጸልይልኛለች ብሎ የሚል እስቲ አቅም ያለው ሰው ይግባ። በራሳችሁ መጽሐፍቶች ወገብ አገዳ ሲመታ ታየዋለህ ማለት በራስ መጽሐፍት ማለት ነው። አይደለም በመጽሐፍ ቅዱስ በራሳችሁ መጽሐፍቶች የራሳችሁ መጽሐፍቶች እርስ በርስ ይጣላሉ። እናንተ አታነቧቸውም አታውቋቸውም። ከመሳም ውጪ መሳም ነው። እናንተ መሳም መሳሳም ከመጽሐፍ ጋር መተሻሸት ትራስጌ አድርጎ መተኛት እሱ ለውጥ አያመጣም። እሱ መፍትሄ አያመጣልም። አንብበው ታምረ ማርያም ውዳሴ ማርያምም ቢሆን መጽሐፍ ቅዱስም ቢሆን ትራስጌ አድርገህ የምተኛው ሰውዬ አንብበው። ስታነበው ነው ውስጡ ጉድ። ካልሆነስ አሳ ጎርጓሪ ዘንዶ ያወጣል እንዲሉ ዘንዶን እየጎተትኩ አወጣላለሁ። በመረጃ በእውቀት ካሜራ ከፍታለሁ። መጽሐፍቶቹ አሉኝ። ደርዝ በደርዝ ነው የምናወራው። እናንተ የፈለጋችሁ ብትወራጩ አባቶቻችሁ ሊቃውንቱ ስማችንን ጠርተው እኮ ስብሰባ ላይ እኮ ተጠይቋል። ኤርሚያስ አበበ ብዙ ሕዝብ እያሳተብን ነው ብለው ቪዲዮ ከፍታለሁ። ስሜን ጠርተው እኮ አልኩ ጳጳሳቱ ፊት። ለምን የማወራው ነገር በመረጃ እንደሆነ ነው። ጴንጤ ዝም ብሎ በድፍረት አይናገርም። ከተናገርም ለስተታችን ይቅርታ እንጠይቃለን። ይቅርታ ቤተክርስቲያን ፔንቴኮስታሉ በሙሉ ተወክለናለህ ብለው ደብዳቤ ባይጽፉልኝም እኔ ወንጌላዊ ነኝ፣ አገልጋይ ነኝ፣ ቤተክርስቲያን አለኝ፣ ፓስተር አለኝ፣ ቸርች አለኝ፣ የማገለግልበት የምገለግልበት ማለት ነው። ኃላፊነት አለ፣ ቤተሰብ አለኝ።
የኢትዮጵያ የወንጌል አማኞችን በደብዳቤ በፊርማ ፈርመው ይሄው ይወክለናል ብለው እስኪሰጡ ድረስ አልጠብቅም። ግን እወክላቸዋለሁ። ለማወራው ነገር ኃላፊነት አለ። ለማወራው ነገር ደርዝ ያለው ነገር ያለ መረጃ ያለ ገጽ ምዕራፍ ግዕዝ ከአማርኛ ጠቅሼ ማለት ነው። መጽሐፍ ቅዱስን ቢሆን ልክ እንደዚሁ ማለት ነው። እና ገብታችሁ ማውራት ትችላላችሁ። ለዚህ ነው አየህ አንተ ስለ ማርያም ስለ አንተ ትጸልይልሃለች ወይ ነው ብዬ የጠየኩት። ማነው የያዕቆብ መልእክት መጽሐፍ ምዕራፍ 5 ቁጥር 16 ላይ ማለት ነው። አንዱ ስለ አንዱ ይጸልይ ብሎ ያለው እኔ ስለ ሊዮ ስለ እኔ ሜርሲ ለእኔ አንዳችን ለአንዳችን እንድንጸልይ ለቤተክርስቲያን የተጻፈ ነው። በህይወተ ስጋ ስላሉ ነው አየህ አንዱ ለአንዱ የሚጸልየው። ከሞቱስ በኋላ ቅዱሳን ይጸልያሉ። እስቲ ማርያም በሰማይ ሆና ትጸልይልኛለች ብሎ የሚል ሰው ካለ ይግባ። አቡነ ተክለ ሃይማኖት በሰማይ ሆኖ ለእኔ ይጸልይልኛል ብሎ የሚል ሰው ካለ ይግባ። ቅዱስ ሚካኤል ለእኔ ይጸልይልናል ለቤተ ክርስቲያን ደፋ ቀና ነው ብሎ የሚል ሰው ካለ ይግባ። እኔ እኮ አሁን የቸገረን የሚሳደብ ኦርቶዶክሳዊ ነው። ገና አቅም አለኝ ማውራት እችላለሁ። በቤተ ክርስቲያኔም በመጽሐፍ ቅዱስም እንደዚሁም በቤተ ክርስቲያናችን ገድላት፣ ድርሳናት፣ ታምራትን ብሎ የሚል ሰው ካለ ይግባ። ቴንክ ዩ። እና ይሄን ነው ብለን የምንለው መምጣት ትችላላችሁ። ቴንክ ዩ እህቴ ሜርሲ ቤቱን መሪው። እሺ ኤርሚዬ ተባረክልኝ። እስቲ መግባት የምትፈልጉ ኦርቶዶክሳውያን ላኩልኝ። አንድ ቁጥር ጻፉ ከታች። ምንም ልለያችሁ ስላልቻልኩኝ በአሁኑ ርዕስ ላይ መወያየት የምትችሉ ኦርቶዶክስ የሆናችሁ ሰዎች ላኩልኝ። ሪኩዌስት ላኩ። ኦሊ ነው ኦሊ አሸናፊ አንዳንድ ቁጥር እየጻፈ ነው። አንዳንድ ቁጥር እየጻፈ ነው አይደል? ሪኩዌስት አላክም። ኦሊ ላክልኝ እስቲ ሪኩዌስት። ላገኝ ካልቻልኩም እዚህ ጋር ሊዮ ከታየክ ሳባ ውስጥ ሞዴሬተር ስላለክ ምንም አልታየኝም። ቆይ ተመልሽ ልግባ ነኝ። እኔም ተመልሽ ልግባ። እሺ ኤርሚ እሺ አይታይም አይደለ? አላከም አይ ቲንክ እዚህ ጋር ያዩዋቸውን ላስገባቸው ፊት ለፊት አንድ መሲ የምትባል እህት አለችኝና ለእሷ ኮመንት መልስ እየመለስኩ ነበረ። ይቅርታ መሲ እታችሁን አላለችኝም። እኔ ከፍ ማለት ነው ፈልገው እታች አለንም። ሁለት መርሲ አሉ እና የትኛዋ መርሲ ናት ብዬ ኮመንት አድርጌ ነበረ። ኦኬ እሺ መርሲ። ስለዚህ በጌታ ነክ በዛው ማወቅን ግን ፈገግ በሽ እንደዛችኛዋ መርሲ ኮስተር ካለሽ አስቸጋሪ ነው። ሜርሲ ናት እሷ ሜርሲ ውጣ ስለያ አላስገባልሻት እንደ መሲን ኖ አላከችም። ስላላከች በእውነት መሲ በይላኪ ሞዴሬተር ሳልቀበል ተውለ ኤርሚን አስገባልኝ። ሊዮ ያው አንድ ቁጥር ፉል አይደለም ያው በቃ ታች ምናልባት የምትገቡ ካላችሁ አንድ ስጽፉልኝ ምናልባት መደቡንም እናስተካከልና ገብተን በደንብ መወያየት ትችላላችሁ። ከስድብ የራቀ መጽሐፍ ቅዱሳዊ የሆነ ነገር ብታነሱ የተሻለ ነው። ቀደምም ለማውራት የሞከርኩት ከዛ አንጻር ነው። የያዕቆብ 5ና የመክብብ 9:4 ለማሳየት የሞከርኩት ያው በጨዋ ደንብ ስለጀመረ በዛ አይነት እይታ ብታየው ጥሩ ነው። ወንድማችን እዚህ ካለ ከሌለም ሌሎችን ገባና እሺ አደርጋለሁ። ገብታችሁ እናውራ፣ እንወያይ፣ እንወቅስ፣ ወደ ጌታ እንቅረብ። እኛ የጀመርንበት ስንት ሆነን የጀመረው? 6 ሆነን የጀመርነው። ሀሳባችን ምንድነው? ጌታ ኢየሱስን ማሳየት ነው፣ የእግዚአብሔር ልጅን ማሳየት ነው። ስለዚህ እሱን እናሳያችኋለን። በዛ ለጥያቄ ካለ ሀሳብ ካላችሁና መወያየትን የምትሹ ከሆነ እናስገባለን።
ያ እንደሰማችሁት ነው እንግዲህ ኦርቶዶክሳውያን የሆናችሁ ኤርሚያስ ፋራው እንዴት ነህ? ከዚህ ውጭ ምንም ዲስ ኢዝ ኦርቶዶክስ ያለው ግን እውነት ነው። ግን አንዳንዴ ያስቃል። ዲስ ኢዝ ኦርቶዶክስ በቃ ይሄ ነው መሞገት ስለማይቻል በቃ በእንደዚህ አይነት ነገር ብቻ ነው ራሳቸውን ዘና የሚያደርጉት። በጣም ያስቃል። ምንድነው አገልጋዮች ናቸው እንደዚህ ብለው የመከሯቸው። ኤርሚያስ ቤቱን ሲከፍት እዛ እንዳይገቡ ኤርሚያስ ጋር እንዳይገቡ እየዞራችሁ አውጉዙልን ብለዋቸው ቀሲስ ቴዎድሮስ እና እነ ማናቸው ቀሲስ ዲበኩሉ እነ መምህር ኤፍሬም ሊቀ ሊቃውንት ቀለመወርቅ የሚባለው እነሱ ናቸው ህዝቡን አትግቡ እዛ ብለው ያሉት ማለት ነው። ቪዲዮ አለ የእያንዳንዳቸው የተናገሩት ሰሜን እየጠሩ እዛ ቤት አትግቡ፣ ለምን ብዙ ህዝብ እያሳሳተ ነው፣ ወደ ሲኦል እየነዳ ነው ብለዋል። እኔ ህዝብ ነው ወደ ሲኦል የምነዳ ሰው አይደለም። እኔ ፔንቴኮስታል ነኝ፣ ያመንኩኝ የወንጌላዊ አማኝ ነኝ። ያዳነኝ ኢየሱስ ያድናል ብዬ የምሰብክ በጎነቱን አዳኝነቱን ከወንድሞቼ ወንጌላውያን አማኞችና እህቶች ጋር የምሰብክ ወንድም ነኝ። ኦኬ የንጽጽር ነገር ሰራለሁ። አዎ መጽሐፍቶች መውጣት አለባቸው፣ መታየት አለባቸው። መጽሐፍ ቅዱስ ላይ ቆሞ የሚያወራ ሰው ካለ መጽሐፍ ቅዱስ ላይ ያወራዋለሁ። ኦኬ ከዛ ባለፈ ደግሞ የኦርቶዶክስ ቤተክርስቲያን እምነት ተከታይ ነኝ ብሎ ካለ ቤተክርስቲያኒቱ በምትቀበላቸው መጽሐፍቶች በሙሉ አነጋግረዋለሁ። ለምን? ተገቢ ስለሆነ ማለት ነው። ከቤተክርስቲያኔ መጽሐፍተን አሁን እኔ ፔንቴኮስታል ነኝ፣ ወንጌላዊ አማኝ ነኝ። ቤተክርስቲያኔ ወንጌላውያን አማኞች በሙሉ የምንቀበላቸውን መጽሐፍቶች ሰው መጥቶ አይ እነዚህን አትንካብኝ በእነዚህ ግን አናግረኝ የሚባል ነገር የለም። ቤተክርስቲያኔ የምትቀበለው መጽሐፍቶችን በሙሉ ነው የማወራበት። ስለዚህ እኔ ወንጌላዊ አማኝ ነኝ። ቤተክርስቲያኔ የምትቀበለው በሙሉ ኢቫንጀሊካል የምንቀበለው 66ቱ እስትንፋሰ እግዚአብሔር ያሉባቸውን ቅዱሳት መጽሐፍት መጽሐፍ ቅዱስ በብሉይ ኪዳንና በአዲስ ኪዳን በሁለቱ ኪዳናት ውስጥ የተጻፉ በእግዚአብሔር መንፈስ ቅዱስ ኢንስፓየር የሆኑ ቅዱሳት ሰዎች አባቶች ነቢያትና ሐዋርያት የጻፉትን ነው የምቀበለው። አንተ ግን ስትመጣ እነዚህንን መጽሐፍ ትቀበላለሁ ብለህ ተላልከ ኦርቶዶክስ የምትመጣው ወገኔ እናስ ደግሞ ቅዱሳን አባቶች በመንፈስ ቅዱስ ተነርተው ጻፉልኝ ብለህ ያልከው ተነቦ አይደለም ተቃጥሎ የማያልቁ ገድላት ድርሳናት የሚባሉ መጽሐፍቶች አሉ፣ ታምራት። እነዚህ መጽሐፍቶች ደግሞ የዕለት ዕለት የጸሎት መጠቀሚያችሁ፣ ለሃይማኖት ማጽኛ፣ አጋንንት ለማባረሪያ፣ በረከት ለማድረግ ለማግኘት፣ ፈውስ ለማግኘት ከሰውነታችሁ ጋር ትተሻሿቸዋላችሁ፣ የዘላለምን ሕይወትም ይሰጣሉ ተብለው መጽሐፍቶቹ ተጽፈዋል። እንኳን አንተን አንድ ገድል ብታነብ አንተን አይደለም 10 ትውልድና 50 ትውልድህ 52 ትውልድህ 110 ትውልድህ ይድናል ብሎ የሚል የተስፋ ቃል የሰጡ መጽሐፍቶች ናቸው። ጥርስ ከምላሳቸው አውጥቼ ሳነባቸው ያገኘሁትን አምጥቼ እንደ አንድ ኦርቶዶክስ ሃይማኖት ስትመጣ በመጽሐፍቶች በሙሉ ነው ማወራህ ማለት ነው። ይሄ የሥራው ጠባይ ነው። ጸዳዳበትን ድፈኝልኝ ብሎ አላት ይላል። ከዛስ መረገችለት ደፈነችለት ይላል። በሲሚንቶ ነው በድንጋይ ነው የዘጋችው። እሱን እዛው ሄደ ተጠያይቅ። ይሄንን ጉድህን ይዘህ ሉተርን ሽንት ቤት ቁጭ ብሎ የጻፈው ብለህ አልከኝ አይደል? ከዚህ የባሰ ብዙ ነገር አመጣልሃለሁ። የአንተ አባ ጊዮርጊስ ዘጋስጫ የወሎ ሰውዬ በ13ኛው ክፍለ ዘመን የተነሳው ማለት ነው። በጣም ብዙ ነገረ ማርያም የሚባሉ መጽሐፍቶችን የጻፈ ቤተክርስቲያኒቱን ቁልቁል የከተተ ሰውዬ መጽሐፍቶቹ እጄ ላይ አለ። እያንዳንዱ አልኩ እያንዳንዱ ያው ሃርድ ኮፒ ነው ያለ እና ደፍናለት ሄደች ይላል። ከዛ በኋላ ዳውላ ይበላ ነበር ይላል፣ ግን አይጸዳዳም። ካኑ ማብራዘር ትችለዋለህ። ድርሳነ ዑራኤል ዋቴቨር ገድለ አርሴማ፣ ገድለ ጊዮርጊስ፣ ገድለ ተክለ ሃይማኖት፣ ገድለ መንፈስ ቅዱስ የምትጠራቸውን 44ቱ ሚሆን 4400 ሚሆን 4,400,000 ናና ገባና ሲጥያቄ ልጠይቅ ከነዛ መጽሐፍቶች ላይ አይ ኤርሚያስ ለምን እዚህ ትገባለህ? እምልህ ወደዛማ መሄድ የለብህም ያው እንግዲህ እንደምታውቀው ብለህ ልትል ነው። ነገረ ድህነትን ያወራሉ። እነዚህ መጽሐፍቶቻችሁ ማርያም ታማልዳለች ይልሃል። እነዚህ መጽሐፍቶቻችሁ ማርያም አታማልድም ይልሃል። ማርያም አታማልድም ይልሃል። የራሳችሁ መጽሐፍት
የራሳችሁ መጽሐፍት ኢየሱስ ያማልዳል ብሎ የሚለውን የመጽሐፍ ቅዱስን ዕውቀት ክዳችሁት ማለት ነው። የራሳችሁ መጽሐፍቶች ግን ኢየሱስ ያማልዳል ይላሉ። ምን እናድርጋችሁ ወገኖች? ቸገረን እኮ። መጽሐፍ ቅዱስ ሐዋርያቱ ኢየሱስ ያማልዳል ብሎ ጻፉ። ሐዋርያቱ የጻፉትን ሽምጥጥ አድርጋችሁ ካዳችሁ፣ ሐዋርያቱ ያልጻፉትን የማርያምን አማላጅነት እናስረዳለን እያላችሁ ስትታትሩ ነበር። መምህራኖቻችሁ ሁሉ እነ ምህረት አብ ሁሉ ጭምር ማለት ነው። አሁን መቼም ነፍሱን ይማረውና ብያለሁ አለ በሕይወት አልሞተም እና ጠፋ። ገልጬ የማሳየው አትጠይቁኝ ጥቅስ እዩና እመኑኝ የልቤ ሲደርስ ብሎ የማርያምን አማላጅነት ላይ ያሳየን። ኢየሩሳሌም ሀገር ሄዶ የማ መቃብር እንደሆነ ያልታወቀ ባዶ መቃብር ላይ እየተንከባለለ መቃብር ነው ማሳያችሁ፣ ጥቅስ አትጠይቁኝ አለ። እኛ ደግሞ ጥቅስ ነው የምንጠይቀው። ማርያም ታማልዳለች የመጽሐፍ ቅዱስ ትምህርት ነው አይደል ብላችኋል አይደል? አዎ አምጣው። ወደ ቤት ወሰዳት የተባለ ሐዋርያ 15 ዓመት ቤቱ ያስቀመጣት ዮሐንስ የሚባለው ሐዋርያ 5 መጽሐፍ ሲጽፍ የማርያምን አማላጅነት አልጻፈም። ለምን? 5 መጽሐፍ ሲጽፍ የማርያምን ከሙታን ተነስቶ ማድረግን አልጻፈም። ዮሐንስ ከዮሐንስ የቀረባለ እንዴ? ማንም የለም። ማንም የለም እኮ ነው ብየምለ ማንም የለም። ይልቁኑ በቤተክርስቲያናችሁ መጽሐፍቶች በትርጓሜ ሁሉ ጭምር ማርያም አሁን በሰማይ ሆና አታማልድም ይላል። መድኃኔ ዓለም ክርስቶስ ምስክሬ ነው አታማልድም ይላል። የራሳችሁ መጽሐፍት ማለት ነው። ከዚህ የተነሳ ተበሳጫችሁና ኤርሚያስን በስድብ የምታስቆመው መስሎህ እናትክን እንዲላርጋት ሚስትን ልዘቅዝቅልህ ልጆችህን ላውጣ አንተን እንዲላርግ። እኔ ደግሞ ይሳኮር አጥንተ ብርቱ ነው ብሎ እንዳለ የአምላኬ እግዚአብሔር ቃል ጸጋን ስላበዛልኝ በዚህ 10 ዓመት 11 ዓመት ያውን 10ኛው አለፈ ጥር 12 ባለፈው አለፈ። በዚህ 11 ዓመት ውስጥ ኤርሚያስ በስድብ ቢቆም ኖሮ ብታቆሙት ኖሮ ታስቆሙት ነበር። በዚህ 10 ዓመት ውስጥ ማለት ነው። በዚህ 10 ዓመት ውስጥ በየቀኑ የምረገመው የምሰደበው የሚያበሻቀጡት ለምን ነው ብላችሁ ብትሉ ለማነሳው ነገር መልስ የላቸውም። ኦኬ። ስለዚህ ኤርሚያስ 10 ዓመት ሙሉ ኤክስፒሪየንስ ያለው ሰው ነው። ሶሻል ሚዲያ ላይ ምን ስድብን በመታገስ ኤክስፒሪየንስ አለኝ። ይሄ እንዲሆን ያደረገው ጌታዬ ኢየሱስ ክርስቶስ ጸጋ የሚባል ደረበልኝ ማለት ነው። ስለዚህ ጴንጤውን በመሳደብ ከሆነ ደግሞ ጴንጤው ከተመሰረተ ጊዜ ጀምሮ በኢትዮጵያ ውስጥ ሰደባ። እኔም እኮ በጌታ ሳልመጣ ፊት እኮ ሰደብ ነው ሙልጭ አድርገን ሰደብ ነው። በድመት ስጋ የሚያቆርቡ ኢየሱስ ከኔና ካንቺ ይወለዳል ብለው በየአዳራሹ የሚረመጠመጡ ሴቶቻችሁን ያዙ ግብረ ሰዶማውያን ናቸው፣ በስንዴና በሰልባጅ ነው የመጣው በዚህና በዚህ ብሎ ሙሉ ወንጌል የሚባል የሰይጣን ማህበር ቃለ ሕይወት የምትባል እንደዚህ ያለች ብቻ ያላላችሁት የለም። ይህንኑ ጉድ እኔ ኦርቶዶክስ ቤተክርስቲያን እየቀደስኩ እያለሁ ነው ሰማይ ነበረው። መጥቼ ግን ህዝቡን ተቀላቅዬ ግን ሳይ ይኸው ድፍን 27 ዓመት አልፎኝ በጌታ ከሆንኩኝ 28ኛ ዓመት ውስጥ ገብቻለሁ። የቡና ወሬ ነው። የቡና ወሬ ማለት በቃ ተናደው ያወሩት እና እናቶቻቸው ያወሩት የቡና ወሬ ነው። ጴንጤ ተገናኝቶ በየአዳራሽ ውስጥ እናንተ እንደምታረጉት አይነት ነውርና ርኩሰት የሚያደርግ ህዝብ አይደለም። እኔ ምስክር ነኝ። ድፍን 27 ዓመቴ አለፈ። የአሁኑ ጥር 12 28ኛ ውስጥ ገባ። ኦኬ። ስለዚህ የጴንጤን ሃይማኖት በማጥላላት በመሳደብ በማንቋሸሽ ቢሆን ኦርቶዶክስ ጴንጤን ማጥፋት ነበረባት። በእውነት ልንገራችሁ። ግን ይሄ ህዝብ ሐሰት ስታወራበት ጌታ ይባርክህ እያለ እየሄደ ኢየሱስን ይሰብክልሃል። አንተ በስንዴና በሰልባጅ የመጣናችሁ ብለህ ስትል ስንዴውና ሰልባጁን እየሰጡ ኢየሱስን ይነግሩሃል። ምን አይነት ህዝብ ነው? በጌታ ምን አይነት የተባረከ ህዝብ ነው? ጌታ ይባርክህ ብሎ ማለት ካንተ ጋር አይለፋለፍም። ወደ ገነት ቸርች ሲሄድ መሳለሚያ ጋር ጠብቀህ መርካቶ ማለት ነው ሙልጭ አድርገህ በመርካቶ ዱርዬ ታሰድበዋለህ ህዝቡን ማለት። ድንጋይ ታስወረውራላችሁ፣ ጣሪያችን ላይ ተወረውራላችሁ። እኔ አንዴ የገጠመኝ ማለት ነው እዛ አብነት አማኑኤል ህብረት ቤተክርስቲያን ላመልክ ሄጄ እንዴ የከተማው ዱርዬው ልኮ እዚህ 7ኛ አካባቢ ላይ ያለው መጥቶ ድንጋዩን የድንጋይ ሩምታ አሉ። የነሱ ቤተክርስቲያን እንደዚህ ይደበደባል? በፍጹም። የነሱ መስጊድ እንዲደበደባል? በፍጹም። ተረራርተው ሁሉ ነው የሚደበድቡት። አየ በድንጋይም አላስቆምከውም። ይሄንን ህዝብ በመሳደብም በማበሻቀጥም በማቃለልም አላስቆምከውም። ይሄ ህዝብ ለምንድን ነው ያልቆመው? የያዝነው እውነት ነው። ያመንነው ጌታ ኢየሱስን ነው። መሪያችን ንጉሳችን እሱ ነው። ሰባሪው እግዚአብሔር ከፊታችን ሰብሮ ስለወጣ
ከዓለም ርኩሰት ሊያድነው እግዚአብሔር ከክፉ ካሁኑ ማነው ክፉ ከሆነው ካሁኑ ዓለም ያድነን ዘንድ እንደ አባታችን እንደ አምላካችን ፍቃድ ነፍሱን ስለኛ አሳልፎ ሰጠ የተባለው ንጉሳችን ኢየሱስ ክርስቶስ የሕይወታችን አዳኝና ጌታ ራስ ስለሆነ ነው። ስለዚህ ጴንጤው እየጨመረ መጣ ማለት ነው። ለምንድን ነው ግን የሚጨምረው? ቆም ብላችሁ አስባችሁ ታውቃላችሁ? ለምን ነው የሚጨምረው? በተሰደበ መጠን እንደውም ሰው ሊሸሻው ነበር የሚገባ ጴንጤነትን። እዛው ቁጭ ብዬ እየተጨናበስኩ እያለ ነው ሲሰድቡት የሰማሁት ይሄንን ህዝብ። ለማየት ግን መጥቼ ያረጋገጥኩት ነገር ሌላ ነው። የታሙበት የተሰደቡበት ነገር የለም። ወፍ አልኩ፣ ወፍ የለም። ቤቱ ይሄ የመዳሪያ ቤት አይደለም። ሚስት ያለን ሰዎች በቤታችን ከሚስቶቻችን ጋር የሚገባው ነገር እናደርጋለን እንጂ ለማምለክ ቤተክርስቲያን መጥተን ሙሉ ወንጌል ተሰብስበን ቃለ ሕይወት ተሰብስበን መብራቱን አጥፉት ፓስተሩ ፊሽካ አስነፍቶ ያስጀምራል። እንዲህ አይነት ተልካሻ ወሬ ያታውሩ ወገኖቼ። እኔ ስላሴ ባሪያን አታጭበረብረኝ ብራዘር። ኦኬ የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ነኝ። እንዲህ አይነት ነውራም ነገር እኛ ጉባኤ ውስጥ አይደረግም። ሂድ የትኛውም ቸርች ላይ ያልኩ መካነ ኢየሱስ ቸርች ሂድ፣ ቃለ ሕይወት ሂድ፣ መሰረት ክርስቶስ፣ አማኑኤል፣ ሕይወት ብርሃን የትኛውም ቸርች ሂዱ። እንዲህ አይነት ነውራም ነገር አናደርግም። እንዲህ እንኳን ዋሽታችሁ ህዝቡን ከጴንጤ አላስጣላችሁትም። ብፁዕ አቡነ ማትያስ በባለፈው የግንቦት ርክበ ካህናት ላይ 10 ሚሊዮን ኦርቶዶክሳውያን አጣን ብለው አሉ። ማቅለበሱ የት ሄደ ይሄ ህዝብ? 10 ሚሊዮን ኦርቶዶክሳውያን የት ሄዱ? ወደኛ ወደ ወንጌላውያን አማኞች መጡ። እንዴት ይመጣሉ? እንዴት ጴንጤ እንደዚህ እየተዋሸበት እንዴት መጥተው ይቀላቀሉናል? አየህ፣ የሚዋሽብንና መጥተው የሚያዩት አንድ አይነት አይደለም ማለት ነው። ዋሹባችሁ ጴንጤዎች ወገኖቼ። ከዛሬ 27 ዓመት በፊት እኔ በኦርቶዶክስ እዛው እየተጨናበስኩ ለነበር መጣው በዋሹባችሁ ነገሮች መጣው ላይ የሙሉ ወንጌል ቤተክርስቲያን ባዘጋጀች ኮንፈረንስ ያየሁት ነገር የእግዚአብሔር ቃል ሲሰበክ ነው። ያ የተዋሸባችሁ ነገር የለም። የሰበካችሁት ግን የእግዚአብሔር ቃል ግን ህይወቴን ነካው። ድኜ የቀረው ጴንጤ እንደተዋሸበት ቢሆን ኖሮ የሚጠፋ ህዝብ ነበር። ድንጋይ እንደተወረወረብን በየአዳራሾቻችን እስካሁን ድረስ እኮ ነው የምንነረተው። በድንጋይ ይገምሱናል፣ በስድብ ያጥረገርጓል። የእነሱን ግን አንድ የተጻፈ እንኳን መጽሐፍ ስነካ ለኦርቶዶክስ ያለው ጥላቻ ይላል። ምን ጥላቻ ነው? መጽሐፍቶችን ነው ያወጣሁት። መጽሐፍቶችን ማርያም ብለህ ትለኛለህ? የወንድ ብልት ቁረጡ የሴት ብልት ሳሙ ብላ የምትል የጌታ እናት ማርያም ነች እንጂ መጽሐፍት ላይ የተጻፈ እኮ ነው ብራዘር። እንዴት ልቀበለው ይሄንን? ጾታዊ ጥቃት የምታደርስ ማለት ነው። ለይታ ጾታዊ ጥቃት የምታደርግ ንገሩን። አሁን የገባችሁ ሰዎች ልስጥ፣ ሶሪ ስላስረዘምኩ፣ ንገሩን። ማርያም ሆነች ሌሎች ቅዱሳን ከሞቱ በኋላ በሰማያት ሆነው ስላንተ ይጸልዩልሃል? የምሰጥህ በመጽሐፍ ቅዱስም በመጽሐፍቶችም ነው መልሱን የምሰጠው፣ የሚገባ ሰው ካለ ማለት ነው። እናንተም በመጽሐፍ ቅዱስም በመጽሐፍቶቻችሁም ነው የምታሳዩን መልሱን ማለት ነው። ጥያቄ እየጠየቅን ነው። ቴንኪው ሜርሲ፣ በጣም ስላስረዘምኩ ይቅርታ። ሌሎችም ወገኖች ሁላችሁንም ሰላም ብያለሁ። እነ ቢኒያ ሁሉ ወንድምነት፣ ሌሎችም የመጣችሁ ለእንግዶች ጊዜ ይሰጥ ያውሩ። ቴንኪው አለውን። እርምዬ ጸጋ ይብዛልክ፣ ተባረክ። ምንም አላስረዘምክ፣ ብንሰማ አይሰለቸንም። አሁን የገባችሁ ወንድም እህቶች ሰላም በሉን እስቲ። ጌታ ሆኖ ካንቀላፋ ሞተ ነው ወይ የምንለው? ወይም በጌታ ያለ ሰው ሕያው ነው እንጂ እንዴት ሞተ ሊባል ይችላል? እንደውም በምድር ላይ ካለው ተፈጥሮ በተሻለ ያለ ጸጋ የበለጠ ይኖረዋል እንጂ ሞቷል በስብሷል ብለን እንዴት እንደመድማለን የሚል ጥያቄ ለኤርሚያስ ማቅረብ እፈልጋለሁ። እሺ ቴንኪው። ያው ስሜን ጠርተህ እኔ ስላቀረብክ እንጂ ሌሎች እህቶች ወንድሞችም ይመልሱልህ ነበር። ስለሞት እንግዲህ መጽሐፍ ቅዱስ የሚነግረን ማኔ ሁለት አይነት ሞት እንዳለ ነው የሚነግረን። አንደኛው የስጋ ሞት ነው፣ ሁለተኛው ደግሞ የነፍስ ሞት ነው። ኦኬ ይሄንን ጌታችን ኢየሱስ ክርስቶስ ሲናገር
ሁለተኛው ሞት በሱ ላይ አይጎዳውም ደግሞ ስልጣን የለውም ብሎ ይላል ራዕይ መጽሐፍት ላይ ሲናገር ማለት ነው። ስለዚህ ቅዱሳን የተባሉ ሰዎች ከሞቱ በኋላ ሞቱ ተብሎ ይባላሉ። ያው ሞቱ ተብሎ ይባላል። ከቅዱሳን መካከል አንዱ ማን ነው? እንግዲህ ሊቀ ነቢያት የሚባለው የብሉይ ኪዳን ፈርጣማ የሚባለው ትልቁ አገልጋይ ሙሴ ነው። ሙሴ ሞተ ይላል። በሞዓብ ምድር በቤቴ ፌጎር በሸለቆ ውስጥም ተቀበረ። የእስራኤል ልጆች ስለሱ 40 ቀን ነው 30 ቀን አለቀሱለት ይላል። ሙሴ ምን አለ ይላል? ሞተ በሞዓብ ምድር ማለት ነው። ወደ ፈስጋ ተራራው ጣለው፣ በዚያ ሞተ ይላል። ከዚያስ ተቀበረ። መቃብሩ አልታወቀም እንጂ እስራኤልማ ቀብረውታል። እስራኤላውያን ቀብረውታል፣ አልቅሰውለታል። ስለዚህ ሙሴ ሞተ አይልም መጽሐፍ ቅዱስ ይላል። ሳሙኤልም ሞተ ይላል፣ አባቶች ነቢያት ማለት ነው። በአርማቴ ተቀበረ ይላል፣ በተወለደበት አካባቢ ማለት ነው። ዳዊትም ሞተ ይላል እና በዳዊትም መቃብር ተቀበረ ይላል። ሳራም ሞተች ይላል፣ ከኬጢ ልጆች ከገዛው ድርብ ዋሻ ውስጥ ተቀበረች ይላል። ላስቆጥራ አባቶቼን በስጋ ስለሞቱ ሞተ ብለው ሞተ ትውልድ ሁሉ ወደ የአባቶቹ ተከማቸ ብሎ ይላል። አሮን ካህኑ ሞተ። ማርያምም የሙሴ እህት ማርያም ሞተች። በስጋ ነው የሞቱት። እነዚህ የጠሯቸው ቅዱሳን አይደሉ? ማርያም የምትባለው የጌታችን ስለ ነፍስ ሞት ነው። እኔ እሱን እኮ ነገርኩ። የነፍስ ሞትማ እና ሁለት ሞት አለ ብያልኩ እኮ እኔ ነኝ። አንተ ቅድም ግን ቅዱሳን ከሞቱ በኋላ ሞቱ ይባላሉ ብለህ ድምስስ አድርገህ ነው የጠየቀኝ። ስለዚህ ሞት ሁለት ነው ያለው ብዬ ነገርኩ እኔ ነኝ ማኔ። ስለዚህ የጌታችንን እናት ባልተወለደችበትና ባልተፈጠረችበት ጊዜ ከእሷ በፊት የነበሩ ቅዱሳን የብሉይ ኪዳን አባቶችና እናቶች ሁሉ ሞተው መቃብራቸው ያንዳንዱ አሁን ድረስ አለ። የሙሴ ብቻ ነው መቃብሩ ያልታወቀ። የዳዊት መቃብር አለ፣ አሁንም የሳሙኤል መቃብር አለ፣ የነ አብርሃም አለ፣ የነ ይስሐቅ፣ ያዕቆብ፣ የነ ራሔል፣ የነ ርብቃ በሙሉ አለ፣ የዳዊትን ጨምሮ ማለት ነው። በኢየሩሳሌም በእስራኤል አለ፣ በተወለዱበት አካባቢ ላይ ተቀብሯል። የነብዩ ሳሙኤልም ጭምር ማለት። ስለዚህ እነዚህ ቅዱሳን አባቶች በመንፈስ ሞተዋል? በፍጹም አልሞቱም። ጻድቃን ናቸው፣ ቅዱሳን ናቸው። ስለዚህ ቅዱሳን ከሞቱ በኋላ ሞተዋል ይባላሉ? አዎ ይባላል። በምንድን ነው የሞቱት? በስጋ ሞተዋል። በመንፈስ ግን አልሞቱም፣ በነፍስ ግን አልሞቱም። ለምን? ጻድቃን ሰዎች ናቸው። ያ ሙሴ ነው አየህ፣ በህይወት በስጋ ሞቷል። በስጋ የሞተው ሙሴ ግን ደብረ ታቦር መገለጥ ተራራ ላይ ከኤልያስ ጋር ለጌታ ለኢየሱስ ክርስቶስ ታየው። ሂዝ ራይቸስ ማን፣ ጻድቅ ሰው ነው፣ ቅዱስ ሰው ነው። ስለዚህ በነፍስ አልሞቱም፣ በስጋ ግን ሞተዋል። ስላስረዘምኩ በጣም ይቅርታ። መቀጠል እችላለሁ ጥያቄ ካለ። በጣም ጥሩ። አዎ፣ አይ ትክክል ነው። በዚህ ሀሳብ እኔም እስማማለሁ። በስጋ ሞተዋል፣ በነፍስ አልሞቱም። ይሄ በጋራ የሚያስማማ ይመስለኛል። ጥያቄ ግን ምንድን ነው? ስለዚህ በነፍስ ህያዋን ናቸው። ህያው ደግሞ ምንድን ነው? ህያው ከሆነ አንድ ነፍስ ከአምላኩ ጋር ይነጋገራል፣ የሚሆነውንም ያውቃል ማለት ነው። ለዚህም ደግሞ ህያው ማለት ምን ማለት ነው? የቃሉ ትርጉም ያለ ማለት ነው፣ የሚኖር ማለት ነው፣ ዘላለማዊ ማለት ነው። ህያውነት ማለት ዘላለማዊነት ማለት ነው። እሺ፣ ዘላለማውያን ናቸው። እሺ፣ ስለዚህ ምንድን ነው ያ ህያው የሆነ ነገር ደግሞ ያው ራሱን የሚያውቅ ማለት ነው አይደል? ሰልፍ አዌር የሆነ ማለት ነው። ስለዚህ አንተ በምትለው ትርጓሜ ነው። ስለዚህ ጥያቄ ምን መሰለ? ለምሳሌ ራዕይ 12 ላይ እነዚሁ ነፍሳት እስከ መቼ ድረስ በምድር ላይ ስላሉት ደማቸው 6:9 ላይ በከንቱ ስለፈሰሰ ሰዎች እኚሁ ነፍሳት ሲጠይቁ እናያለን። ምን ብለው ጠየቁ? እስከ መቼ ድረስ እንዲበቀልላቸው። ለማን ነው እንዲበቀልላቸው እየጠየቁ ያሉት? ለፈጣሪ ነው፣ ለእግዚአብሔር። ስለማን ነው እየጠየቁ የነበሩት? በምድር ላይ እንዲበቀልላቸው ማለት በምድር ላይ በከንቱ ስለሞቱ ነፍሳት ማለት ነው። በክርስቶስ ሆኖ ስለሞቱ ነፍሳት፣ በከንቱ ስለሞቱ ነፍሳት፣ ስለሌሎች ነፍሳት ነው እየጠየቁ ያሉት። እንደዛ ይላል። እስከ መቼ ዝም ትላለህ ነው? አትበቀልልንም ነው አይደል? ቃል በቃል በቀሉን የጠየቁት ስለማን ነው? ስለራሳቸው ነው ወይ ስለሌሎች ነው? እኔ ስለሌሎች ነው። ስለሌሎች አሁን ለምሳሌ በምድር ላይ የነበሩ ሰዎች
በዚያን ዘመን በሰዎች እየተገደሉ ስለነዛ ሰዎች ነው ለምን አትበቀልላቸውም እያሉ እነዚህ ሰዎች በከንቱ ነው እየሞቱ ያሉትና ለነዛ ሰዎች አትበቀልላቸውም አይደለም አትበቀልልንም ነው ቃሉ። ግን ምንድነው ያው ክርስቲያን አትበቀልልንም ከሆነ በህብረት ሲጸልይ ማኔ አትበቀልልንም ከሆነ ለራሳቸው ነው ማለት ነው። አትበቀልላቸውም ከሆነ ለሌሎች ሰዎች እየለመኑ ነው ማለት ነው። እንደዛ ተብሎ አይወሰድም። በነገራችን እሺ አትበቀልልንም ብለው ሲሉ ስለ ራሳቸው ነው አይደል? አይደለም፣ ስለ ራሳቸው ብቻ አይደለም። ስለማን ነው ታዲያ? በምድር ላይ ስላሉም ሰዎች ጭምር ነው። ለምሳሌ እኔ በምድር ላይ ስላሉ ሰዎች ምን ስለሆኑ ምን ለምሳሌ ማስረዳ ነው። አንድ ይቅርታ ሰማኝ ኤርሚያስ። ለምሳሌ እኔ እዚህ ሆኜ ኢትዮጵያ ሆኜ አንድ የግብፅ ኦርቶዶክሳዊ ወንድሜ በግፍ ቢሞት ወይም ቢገደል እስከ መቼ ድረስ ደማችንን አትበቀልልንም ልል እችላለሁ? እኔ እዚህ ሆኜ ማለት እኛ እያልኩኝ ስለዛው ስለ ግብፅ ወንድሜ ልጠይቅ እችላለሁ። ምክንያቱም ክርስቲያን ነኝ፣ አንድ ህብረት ነኝ፣ አንድ አካል ነኝ። በክርስቶስ ራስነት አንድ ብልት ውስጥ ያለን አካላት ነን። ስለዚህ አትበቀልልንም እያለን መጠየቅ እንችላለን። እነዛ ነፍሳትም የሚጠይቁት በምድር ላይ ስላለው የክርስቲያኖች ሰማዕትነትና ግፍ ነው። ለዛ ነው አይልም እንዳልከው ቢል ኖሮ እንደዛ ይወሰድ። አይ አንተ ነው የወሰድከው ቃሉን ከሚለው ውጪ አንተ እንደፈለግህ ወስደው እንደዛ ይወሰዳሉ ያስል ማውሰድ አለ ብለው የሚል ጥያቄ ቢመጣ አትመልሰውም ማለት ነው። ቅዱስ ቃሉ ግን እንደዛ አይልም። ምንድነው አዶ ነው ካሜራዬ አሮን ለምንድነው ካሜራ አልከፍት ያለ? አይከፍትም። ትታየናለህ ኤርሚ፣ ክፍት ነው። ግን እኔ ሳሎን መጽሐፍ ላሳይ ነበረ። ካሜራው ሮቴት አላደርጋለኝ ፍሊፕ አላ። ግን ዋናው ነገር ምን መሰላችሁ? ቅዱሳን ከሞቱ በኋላ ያውቃሉ የሚለውን ነገር ፕሩቭ አድርገናል። እዚህ ላይ እንዲረሳ የለም። እኔ ፊት ፕሩቭ የምታደርገው አንድ ጥቅስ ሳትጠቅስ እኔ ፊት ፕሩቭ ያደረግከው የለም። ፖለቲካ ልስራ ብለህ ካላልከ በስተቀር ማለት ነው። ምን አወራህና ነው ፕሩቭ የምታደርገው? ምን አወራህና ብራዘር? ጆሮ ያለው መስማትን ይስማ። እንኳን አንተ መምህራኑ መጥተው ፕሩቭ አያደርጉትም። እውነቱን ልንገርህ፣ ምን አወራህና ነው ፕሩቭ የምታደርገው? ገና እያወራህ በእኔ በደካማውም እኮ ሊያደር ይችላል። አድመጠኝ ብራዘር፣ የምታወራው ሙግት ነው አይደለ? የመጽሐፍ ቅዱሱን ክፍል እንኳን ራእይ መጽሐፍ ምዕራፍ 21 ነው ብለህ ያልከው እኔ ምዕራፍ 6 ቁጥር 9 ብዬ ያስተካከልኩ እኔ ጥቅስ እያስተካከልኩ ፕሩቭ አድርጌዋለሁ ብላት በለኝ። ገና የጠቀስከውን ጥቅስ እንኳን አውጥቼ ቃሉ ምን እንደሚልና አንተ ምን እያልክ እንደሆነ ሲጀምር ይታችሁ። ራእይ 20 ላይ ብሎ ያለ ሰውዬ ፕሩቭ አደረኩት ይላል። ጥቅሱ የጠቀሰውን ጥቅስ እንኳን አያውቀውም። እኔ 6:9 ላይ ነው ያለው ብያልኩት፣ ራእይ 6:9 ላይ ማለት ነው። ራእይ 6:9ን አውጥቼ ካሜራውን ፍሊፕ ለማድረግ ስፈልግ ያው እንግዲህ እዚህ ያላችሁ ሰዎች እንደምታውቁት ፕሩቭ አድርገነዋል አለ። ምኑ ነው ፕሩቭ ያደረገው? ጥቅስ መጥቀስ ያልቻልክ ሰውዬ የተጠቀሰው ጥቅስ እንኳን ማኔ እንደሚያውቁ ራስህ እኮ ነው ያመንከው። ብራዘር ጥቅሱ ይውጣ እኮ አልኩ እና አንተ አሁን ፕሩቭ ታደርገዋለህ እኔ ፊት ማለት ነው። ቴንክ ዩ። ጥቅሱ ይውጣ። እሺ በነፍስ ሕያዋን ናቸው ብለሃል አላልክም? ብራዘር የአንተ ሳትለኝ በፊት እኔ በነፍስማ ሕያዋን እንደሆኑ ሁለት አይነት ሞት እንዳለ እኔ ነኝ የነገርኩህ፣ አንተ አታውቀውም። ቅዱሳን ከሞቱ በኋላ ሞቱ አድምጠኝ። ቅዱሳን ከሞቱ በኋላ ሞቱ አይባልም ብለህ ያልከው አንተ ነህ። እኔ ደግሞ በስጋም በነፍስም ሞት ስላለ ቅዱሳን ሰዎች ከሞቱ በኋላ በስጋ ሞቱ ይባላል ብዬ አባቶቼን አስቆጠርኩ ተራ በተራ ከሙሴ እስከ አብርሃም እስከ እነ ይስሐቅ እነ ዳዊት እነ ሳሙኤልን ሞቱ ብሎ መጽሐፍ ቅዱስ ስለሚናገር የተቀበሩበትን ቦታ ሁሉ በተወለዱበት ሀገር በአርማቴ እንደተቀበረ ነቢዩ ሳሙኤል ከፈለክ አላምንም ብለህ ካል ካሜራ ክፍቻ ሳያለሁ እስላሞች መስጊድ ሰርተውበታል። አርማቴ ተባለውን እኔ በስጋ አይሞቱም ማለት ነው። እና ታዲያ ቅድም አንተ አጠቃላይ ስታወራ የነበረው ቅዱሳን ከሞቱ በኋላ ሞቱ አይባልም ብለህ ያልከው በነፍስ ነው በስጋ ለይ ብዬ እኔ ነኝ። ይሄ ቀላል ማንኛውም ክርስቲያን የሚያውቀው ነገር እኮ ነው። ምንም የተለየ እኔ ግን ከነገርኩህ በኋላ ሰው በስጋ ሞቶ ስጋው እንደሚበሰብስ ሁሉም ሰው ያውቃል። ይሄ የተለየ ግኝት አድርገህ ብዙ እንትን አትበለው። ግን
እኔ አሁን መናገር የምፈልገው የተስማማንበት ሁለታችን ምንድን ነው? ምንም የተስማማነው ነገር የለም። ገና ወንድም አለ እንዴ በነፍስ ሕያውነት ላይ አልተስማማንም? የነፍስማ ዘላለማዊነትን ቅዱሳን ሰዎች ከሞቱ በኋላ ይላል። እሺ ማን ነው ራዕይ መጽሐፍ ምዕራፍ 6 ቁጥር 9 የሚከፍትልኝ? ካሜራዬን ከፍቼ ላሳይ ስፈልግ ሮቴት አላረጋለኝ። አይ ቲንክ ፍሊፕ አላረጋለኝ። ቢኒያ አለ ኤርሚ ወጥተህ ተመልሰህ ግባ እስኪ። እሺ ወይ ተመልሼ ልግባ እስኪ። ወጥተህ ተመልሰህ ይሻላል፣ የሆነ ነገር ሆኖ እንዳይሆን። ከቲክቶክ ውጣና ተመልሰህ ግባ። ማናይ ደግሞ ተረጋጋ እና አውራ። እኔ ግን መሲለም ከስር የምትሰድብኝ እሱ ያላለውን ነገር ለማለት እና ፖለቲካ ለመስራት አትጣደፍ። እሱ እንደዛ አላለ። ከስር ለምንድን ነው የምትሳደብኝ? እስቲ ምን ብዬ ሰደብኩ? እዚሁ እኮ እምነትሽን እያሰደብሽ ነው። በነገራችን ላይ ማረጋገጫ አለ እንዴ? ቀደም ከያነበብኩኝ ነበር። አዎ ታሽቀብጣለን ያልኩ እውነት ነው። ታሽቀብጣለን ነገር ደግሞ አለ። በስነ ስርዓት አውራ። እዚሁ እምነትሽን ዲስፕሩቭ ታደርጊያለሽ አይደል? ሁሉ ህዝብ ፊት ፖለቲካ አትስራ። ኤርሚ ገብቷል። ከኤርሚ ጋር አውራኝ። እኛ አትበል ብራዘር። አይ እምቢ አለኝ እህትዬው፣ እምቢ አለኝ። ካሜራ ክፈቱና አዶ ነው እንትኑ ካሜራ ፍሊፕ አላረጋለኝ፣ አልገለበጥ አለ አዶ ነው። ኦኬ ቢኒ ያለው እንዴ? ወይ ቢኒ ቢከፍትልኝ ጥሩ ነበረ፣ ግን እምቢ አለ። ልክፈትላችሁ። ምን ልክፈት? መጽሐፍ ክፈትልን ቢኒ። ወይ እኔ ከፍታለሁ፣ ስልክ አይደለም ግን መጽሐፍ ቅዱስ ስለያዝኩ ክፈትልን ቢኒ። ምን ላይ ላድርገው? ራዕይ 6:9 ራዕይ 6:9 እሺ። ካሜራ እኔ እዚህ አውጥቼው እምቢ አለኝ። ካሜራ ፍሊፕ ለማድረግ ለምን ስታክ እንዳደረገ አይደለም። ራዕይ 9:6 ነው ያልከኝ? 6:9 አምስተኛውን ማህተም በተፈታ ጊዜ ብሎ ከሚለው ጀምሮ ማለት ነው። እታቸው ፖስት እያደረጉልን ነው። ይኸው ማኔ ከዛ ታብራራልናለህ። በታላቅ ድምፅም እየጮሁ ቅዱሱና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ ነው። ከቁጥር 9 ጀምሮ አንብበው። ቁጥር 10 ነው እነሱ ፖስት ያደረጉት። ቁጥር 9 ያው ለፍቃዱ ፖስት ካደረገው ላይ ጀምር። አምስተኛውን ማህተም በተፈታ ጊዜ። በጣም ግን ጥሩ ተሳዳቢ ሰዎች አሏችሁ፣ ከታች እየተሳደቡ ነው። እስቲ ኦርቶዶክሳውያን ናቸው። ኦርቶዶክሳውያን ወገኖች አሉን፣ ጥሩ ኦርቶዶክሳውያን ተሳዳቢዎች አሉ። እውነት ብለሃል። ኦርቶዶክሳውያን ወገኖች እየሰደቡ ታዘቡ። ልክ ነው። ገና ይሰድበዋል። ኦርቶዶክሳውያን በዚህ ይታወቃሉ። እውነት ይሰድበዋል። ሙልጭ አድርገው ነው የሚሰድቡ። ሲሳደቡ ኦርቶዶክስ ነው የእኛ ወገን ነው ብለው እንኳን አይለዩልህም። ሙልጭ አድርገው የሚሰድቡ። አንተ ቃሉ ላይ ትኩረት አድርግ። ላትሰደብ ነው እንዴት አደ መጣው? ይሰድበዋል። 9ና 10 እንዲነበብልኝ ፈልጋለሁ። 9ና 10 ራስ አንብብ። ጥቅሱንም እኔ ነግሬህ መጽሐፉንም እኔ አንብቤልህ ራስ አንብብ። አምስተኛውንም ማኅተም በፈታ ጊዜ ለእግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያ በታች አየሁ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። እሺ 11 ለእያንዳንዳቸው ነጭ ልብስ ተሰጣቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ቴንኪው። እነዚህ ነጭ ልብስ የተሰጣቸው ሰዎች እነማን ናቸው? የሞቱ ቅዱሳን ነፍሳት ወይስ በሕይወት ያሉ ቅዱሳን? የሞቱ ቅዱሳን ነፍሳት። አለቀ። ደማችንን በምድር ላይ ያፈሰሱት ብሎ ያሉት እነማን ናቸው? እንግዲህ እዩ፣ በራሱ አፍ ሲናዘዝ ማለት ነው። ደማችንን በምድር ላይ ባፈሰሱ ብሎ ያሉት የሞቱ ሰዎች ናቸው ወይስ ያልሞቱ ቅዱሳን? የሞቱት። አለቀ። ፋይሉን እየዘጋ ነው። ልክ ነው። በቃ እንደዚያ ነው። ፋይሉን እየዘጋ ነው የምንሄደው። እዚህ ጋር አንድ ከመሰዊያው በታች ያያቸው
በህይወት ያሉትን ቅዱሳን ማነው ያልሞቱ ቅዱሳን ነው ወይስ የሞቱን ቅዱሳን ነው? በህይወት ማነው በአጸደ ነፍስ ያሉትን ነው ያያቸው? ከመሰዊያው በታች ምን አየሁ ነው ብሎ ያለው? ወንድምነት ካሜራውን ከፈታው እዛው ጋር ነው ትልቁ ላይ እዛው ጋር እንዳለ ከመሰዊያው በታች ምን አየሁ ይላል። ቁጥር 9 ቁጥር 9 ወንድምነት ወርታይ ዝቅ አድርግለት። ምን አየሁ ይላል? የታረዱ ወይስ ያልታረዱ ሰዎች ነፍሳት? ማኔ ስለ አምስተኛው ማተም በተፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየሁ። ከመሰዊያው በታች ያያቸው የታረዱ ቅዱሳት ነፍሳትን ነው ወይስ ያልታረዱትን ያየው? የታረዱትን። ስለዚህ እነዚህ ሰዎች የሞቱ ናቸው ማለት ነው። የሞቱ ቅዱሳን ናቸው። ከመሰዊያው በታች ያያቸው የቅዱሳን ነፍሳት ነው አየሁ ብሎ የሚለው ይሄ መሰዊያ በምድር ነው ወይስ በሰማይ ነው ያየው? በሰማይ ነው። በሰማይ ቴንክ ዩ። ይሄ መሰዊያ ግዑዝ መሰዊያ ነው ወይስ መንፈሳዊ መሰዊያ ነው? መንፈሳዊ መሰዊያ ነው። መንፈሳዊ መሰዊያ ነው። ጎበስ። ስለዚህ እነዚህ ሰዎች የሞቱ ነፍሳት ናቸው። የታረዱ ስለ ጌታ ስለጠበቁት ቃልና ስለ ጌታ ስለ ኢየሱስ ክርስቶስ ነፍሳቸው መስዋዕት የሆነባቸው የሞቱ ሰዎች ናቸው። ኦኬ። ከመሰዊያው በታች ነው ያያቸው በሰማይ ባለው መሰዊያ ማለት ነው። ያ መሰዊያ ደግሞ መንፈሳዊ የሆነ መሰዊያ ነው። ኦኬ። በዕብራውያን መልክ መጽሐፍ ምዕራፍ 8 ቁጥር 1 ላይ ድንኳን ወይ ደግሞ መቅደስ ተብሎ የተባለው ወይ ደግሞ በራእይ መጽሐፍ ምዕራፍ 21 ላይ የተጻፈው አይነት ማለት ነው መንፈሳዊ የሆነ ነው። ወይ ደግሞ በዕብራውያን መልክ መጽሐፍ ምዕራፍ 10 ላይ ለዚህ ፍጥረት ባልሆነች ድንኳን ተብሎ የተባለው ማለት ነው። እና ይሄም መሰዊያ መንፈሳዊ አሁን በአጸደ ነፍስ ያሉ ሰዎች ያውቃሉ። አድመጣኝ እንድታልፍልኝ ይፈልጋል። ብራዘር አድመጣኝ፣ እንደማመጥ ብራዘርዬ። ቀደም አንተ ግን ስትናገር የነበረው ይሄው እየጠየኩ ነው። አንተ ስትናገር የነበረውን ነገር ይሄው አሁን እዚህ እኮ ፈረሰብህ። እያንዳንዱን አወራ። እዚህ ጋር ያሉት በሙሉ ከመሰዊያ በታች የታዩ ነፍሳት ምን ፈረሰ ንገረኝ። ቀጥዬ እኮ ልነግርህ ነው እንዴት እንደፈረሰብህ ማለት ነው። ቅድም ምንድን ነው ያልከን? እነዚህ ሰዎች የታረዱ ነፍሳት ብቻ ሳይሆን በምድርም ያሉ ቅዱሳን ሰዎች ናቸው አልከን ቅድም። አሁን ግን ስጠይቅ ሪካርድ ታደርጋል ብራዘር። በኋላ ላይ ቀስ ብለህ ትሰማዋለህ። ቀስ ብለህ ትሰማዋለህ ብራዘር። እኔ ያልኩትን ልንገርህ። እሺ ደግመህ በለው። ያልኩት እነዚህ ነፍሳት እስከ መቼ ድረስ አሉ? እንደዛ ሲሉ ስለራሳቸው ለነማን ያሉት ብዬ ለራሳቸው ነው ወይስ በምድር ላሉት ብዬ ስልህ ምን ነበር የመለስክልኝ? በምድርም ስላሉት ነው ብያለሁ። የት አለ በምድር ስላሉት እዚህ ጋር ብሎ የሚለው? አሁን ከ3 ቁጥር ላይ ምዕራፍ 6 ቁጥር 9 10 11 ላይ የት አለ ነው ያልኩ። በመጀመሪያ ቤተክርስቲያን ብላ አትበል። የት አለ በምድር ላሉ ሰዎች ነው የለመኑት ብሎ የሚል የት አለ አሳየኝ። ከ3 ቁጥር ካርግለት ወንድም እንደሱ እንዲህ ለምን ትጠብቃለህ? አትረዳም? ራስህ ብለኛል በምድር ያሉት የሚል አለ አላልኩኝም። እኔ ያሉት ራስህ ግን ብለኛል። ቅድም ስለነሱ ብቻ ሳይሆን በምድርም ስላሉት ሰዎች ነው የለመኑት አልከኝ እኮ ማኔ እንዴ እኮ እኛ የሚሉት ክርስቲያን አንድ ክርስቲያን እኛ ሲሉ ነፍሳቸው የታረደባቸው ሰዎች ናቸው ብራዘር። አንድ ክርስቲያን እኛ ለማለት ስለ ሌሎችም ይጸልያል ማለት ነው። እነሱማ የታለ ቅዱስ ቃሉ የሚለው? የታለ ቅዱስ ቃሉ የሚለው? አንተ ዮሐንስ በመንፈስ ቅዱስ ተነርቶ የጻፈው አንተ ጨምረህ የራስን ሐሳብ እንደፈለክ ልታወራ ነው እንዴ? አይልም እኮ ቃሉ ለቃሉ ለጽሁፉ አድመጣኝ። ለቴክስቱ ታማኝ የሆነው ጴንጤው ኤርሚያስ ነው። እዚህ ጋር አሁን አየህ፣ ካሜራውን አስከፍቼ አሳየው የጠቀስከውን ጥቅስ አንተ ራእይ 21 ብለህ ብትልም ጥቅሱን አላውቀውም፣ ችግር የለም አስተካከልኩ። ራእይ 6:9 ማን ራእይ 6:9 ኦኬ ማን ራእይ 12 ቅድም ራእይ 12 ብለህ ስትል ራእይ 6:9 ላይ ነው ያለው ብዬ ነገርኩ። ችግር የለም እሱ አንዳንዴ ጥቅስ እኔም ቢሆን ልትሳሳት ስለምችል ማለት ነው። ግን አሁን እዚህ ክፍል ላይ ለነዚህ ሰዎች በምድር ላሉት ሰዎች ሁሉ ጭምር ነው እንጂ ለራሳቸው ብቻ አይደለም የለመኑት ስትል ነበረ ቅድም። ኦኬ በምድር ላሉ ሰዎች ከጸለይ ቁጥር 11 አምጣ ወንድምነት ከፍ አድርግና ቁጥር 11 ለእያንዳንዳቸው ማቅለመ ወንድምነት በሆነ ከለር ቴንክ ዩ ለእያንዳንዳቸውም ነጭ ልብስ ተሰጣቸው ይላል።
ይሄ ነጭ ልብስ የተሰጠው ለእያንዳንዳቸው ለተባሉቱ መልስልኝ ማን አሁን ለታረዱቱ ለሞቱቱ ቅዱሳን ነው ወይስ በምድር ላሉት ቅዱሳን ሁሉ ነው ይሄ ነጭ ልብስ የተሰጠው ብዬ ስለቀደም ለሞቱት ቅዱሳን ነው አልከኝ አይደል? አዎ በምድር ላሉት ቅዱሳን አይደለም ነጭ ልብስ የተሰጠው? አይደለም። ለምን? እነሱ እንደነሱ ስላልሞቱ አይደል? አዎ። ስለዚህ ምን ይላል? እንደነርሱም ደግሞ ይገደሉ ዘንድ ያላቸውን የባሮችና ባልንጀሮቻቸው ወንድሞቻቸው ቁጥር እስኪፈጸም ድረስ አለ። ማለት ምን ማለት ነው? ፍርድ ነው የጠየቁት እነዚህ ሰዎች። በምድር የሚሳደዱ አሉ ማለት ነው። አድምጠኝ እኮ ታዲያ የሚገደሉ አሉ። ስለ ጌታ ስለ ኢየሱስ ክርስቶስ ያኔም ብቻ አይደለም አሁንም ጭምር ስለ ጌታ ስለ ኢየሱስ ክርስቶስ ስለ ወንጌልና ስላመኑት ጌታ ስለ ወንጌል አደራ አድምጠኝ። ምኑንም ይያዝልህ ለጨርስ እኔ ሳልጨርስ ምኑን ይያዝልሃል? ምኑ ያዝንልህ እኮ ያዝንልህ አንተ እዚህ በምድር ላሉት ሁሉ ሰዎች ናቸው ሲጸልዩ የነበረው ብለሃል አይደል? ላይ እንደሚገደሉ ያውቁ ነበር እነዚህ ነፍሳት። አያውቁም። እንዴት አያውቁም? እስቲ የጌታ መልስ ነው ይሄ። ይሄንን መልስ ማን ነው የመልሰው? ቁጥር 11 ላይ ማን ነው የመልሰው? ለእያንዳንዳቸው ነጭ ልብስ ተሰጣቸው ብሎ ያለማን ዮሐንስ። ማኔ ለምንድን ነው የማታደምጠውና የማታወራው? ተደማምጣ አታወራም? ብራዘር ተደማምጣ እናውራ። ቁጥር 11 ማን የተናገረው? እነሱ ናቸው የተናገሩት ወይስ ለየጠየቁት ፍርድን የጠየቁት ጌታ ነው? እስከ መቼ ድረስ አትበቀልም አሉ ይላል። ከዛስ ይሄ ቁጥር 11 ላይ እነሱ ናቸው ላይ የሚሆነውን ያውቁ ነበር አይልማ። የት አለ የሚለው? ስለሚያውቁ እኮ ነው እንደዛ ያሉት። የት አለ? የቱ ጋር ነው ያውቃሉ? ቁጥር 9 ጀምሮ እኮ አነበብ ነው። የት አለ እኮ ነው ብዬ የምልህ። በምድር ላይ ያለውን ያውቃሉ ብሎ የሚል የት አለ? ስላወቁ ነው የጠየቁት። የት አለ ቃሉ? የት አለ? በምድር ያለውን ያውቃሉ ላልሞቱ ሰዎች ሁሉ ነው ጭምር ሲለምኑ ብለህ ነበር ቅድም። አሁን ደግሞ ራስን ያመጣው በነገራችን ላይ 11 ማን ያለው? ቁጥር 11 ላይ ያለውን ቃል ማን እየተናገረ ያለው? እነሱ ናቸው ወይስ ሌላ ቃል ነው እየተናገረ ያለው? ዮሐንስ። ኦኬ ቁጥር 11 ላይ ያለውን ቃል ማን ነው እየተናገረ ያለው? ዮሐንስ ነው። የእነዚህ ነፍሳት ንግግር ምን ነበረ? መልሳት ቁጥር 10 ላይ ያለችው ማለት ነው። የነዚህ ነፍሳት ይሄው መልሰው እኮ እነዚህ ነፍሳት እነዚህ ከመሰዊያው በታች የታረዱ ሰዎች ነፍሳትን ካየ በኋላ እነዚህ ነፍሳት ጌታን ምን ብለው ነው የጠየቁት? ቁጥር 10 መጨረሻው ላይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ ድረስ አትበቀልም አሉ። ይሄ ማለት ምን ማለት ነው? በምድር ላይ አሁንም ድረስ እየተሳደዱ እንደሆነ ያውቁ ነበር። አድምጠኝ። የእነዚህ ነፍሳት ጥያቄ ጌታን ምንድን ነው ያሉት ማለት ነው? ደማችንን በምድር ላይ ባፈሰሱ በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም ነው። የበቀል ጥያቄ ብቻ ነው ያቀረቡት። ይሄ የበቀል ጥያቄ ደግሞ በእነሱ ዘመን ብቻ የጀመረ አይደለም። ቅዱሳት መጽሐፍትን እንደ ጴንጤ ሙሉን ታምን ከሆነ ዘፍጥረት መጽሐፍ ምዕራፍ 4 ላይ የአምላካችን እግዚአብሔር ቃል ቶራው ላይ ሙሴ ሲጽፍ በአዳም ቤተሰብ ውስጥ ሁለት ወንድማማቾች ተነሱና ተገዳደሉ። ቃየል አቤልን ገደለው። ጌታም ወንድምህ አቤል ወዴት አለ ብሎ ጠየቀው። የወንድሜ ጠባቂ ነኝ ወይ ብሎ አለው። ምን አደረገ? በምድር ላይ የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል አለው። ምን አይነት ጩኸት ነው የሚጮኸው ነበረ? አንተ አታውቀውም። የአቤል ጩኸት የአቤል ደም ጩኸት ይናገር ነበር ማለት ነው። ጌታ ተመሳሳይ ስለሆነ ለምን እንደምንቆየው ተመሳሳይ ነው። አድምጠኝ፣ ተመሳሳይ ነው። አድምጠኝ፣ አንተ የማታውቀውን ነገር አታውቅም። ኦኬ፣ ተመሳሳይ ስለሆነ የደሙ ጩኸት የፍርድ ጩኸት ነበረ። እነዚህ ሰዎች ፍረድልን ነበር እያሉ ያሉት። ኦኬ፣ ነፍሳቱም ፍረድልን ብሎ አለ። የደሙም ድምፅ ከምድር ወደ እኔ ይጮሃል። ዘፍጥረት መጽሐፍ ምዕራፍ 4 ክፈትለት ወንድምነት። እኔ ዛሬ ካሜራ ወንድም አለ ላይ የአምላካችን እግዚአብሔር ቃል ቃየል አቤልን ገደለው። እሺ ቁጥር 9 ወንድምነት ምን ይላል? አምጣ። አም ፕራውድ ጴንጤ በመሆኔ በጣም ነው ደስ የሚለኝ። ጌታ ኢየሱስ ምስክሬ። እግዚአብሔርም ቃየልን አለው ይላል፣ ወንድምህ አቤል ወዴት ነው? እርሱም አለ አላውቅም፣ የወንድሜ ጠባቂ ነኝን ካለ በኋላ ቁጥር 11ን አቅልመው ወንድምነት ኖ ቁጥር 11 ማን ቁጥር 10 ሶሪ
አለውም ይላል። ማን ያለው? እግዚአብሔር ማለት ነው። ለቃየል ምን አደረገህ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል አለው። ኦኬ፣ ወደ እኔ ይጮሃል አለው። አሁንም የወንድምህ ድምፅ ማነው? የወንድምህን ደም ከእጅህ ለመበቀል አፏን በከፈተች በምድር ላይ አንተ የተረገምህ ነህ አለው ጌታ ማለት ነው። አሁን የፈለኩት የአቤል የደሙ ድምፅ ወደ ጌታ ይጮሃል። ምን እያለ ነው የሚጮኸው? የፍርድ ጩኸት ነው። ዕብራውያን 12:24 ወንድምነት የአቤል ደም እዚህ ጋር ከጌታ ደም ጋር ተነጻጽሮ ተቀምጧል። ወደ ታች ዝቅ አድርገው ከቁጥር 23 ነው። ከቁጥር 23 ኖ ሚዩት አድርግ ብራዘርዬ። ቃል እግዚአብሔር ወጥቶ ላስቁም የሚባል ነገር የለም። የእግዚአብሔር ቃል ነው እየተነበበ ያለው። ከእስላሞች እንኳን ተማሩ። ቁርአን ሲነበብ አያስቁም። የእግዚአብሔርን ቃል ነው እያነበብኩ ያለሁት። የጴንጤን ወሬ አይደለም፣ የኦርቶዶክስን ወሬ አይደለም። የአምላክ ቃል ነው። ካነበብኩ በኋላ ከዛ ትቀጥላለህ። ማነኝ በሰማያት ወደ ተጻፉ ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደሆኑ ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም በተለየ ነገር አቅርበው እሱኛውን ወንድምነት ግሪን አድርገው እሱን ቴንክ ዩ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መረጨት ደም ደርሳችኋል ይላል። አየ የኢየሱስን ደም ከአቤል ደም ጋር አነጻጽሮት ከአቤል ደም የሚልቅ የሚሻለውን ወደሚናገር ወደ መረጨት ደም ደርሳችኋል ይላል። የማደም ነው ከአቤል ደም ይልቅ የሚሻለውን የሚናገረው? በደም ውስጥ ሕይወት ስላለ እኮ ነው። ዘሌዋውያን 16 ላይ እንደተጻፈው ማለት ነው። በአቤል ደም ውስጥም ሕይወት አለ፣ በኢየሱስ ደም ውስጥም ሕይወት አለ። በነዛ ራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ በተገደሉት ነፍሳት ደም ውስጥም ሕይወት አለ፣ በእኔም በአንተም ደም ውስጥ ሕይወት አለ። ዘፍጥረት መጽሐፍ ምዕራፍ 6 ላይ ጌታ የተናገረው ማለት ነው። ታናክ። ስለዚህ እነዚህ ይሄኛው ደም በንጽሮች ሲቀርብ የአቤል ደም ምን እያለ ነበረ ይጮህ የነበረው? ፍርድን ነው። ወንድሜ ቃየል ገሎኛል ነው። ልክ ራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ ቅድም እንዳነበብ ነው። እነዛ የጻድቃን ነፍሳት ከመሰዊያው በታች ሆነው በምድር ላይ ደማችንን ባፈሰሱ እስከ መቼ ድረስ አትበቀልም? ጥያቄያቸው ነው። ስለዚህ እነዚህ ሰዎች ስለታረዱ ስለሞቱ ነው እንደዛ ብለው የሚሉት። ከዛ ራእይ 6 ላይ ሄድልኝ ወንድምነት 11 ላይ ናል። አንተ በምድር ላሉት ነው የጸለዩት ብለህ ያልከው ውሸት ነው። በምድር ላሉት ሳይሆን የጸለዩት የጠየቁት ጸሎት የሚባል ነገር የለም። እዚህ ጋር ሲጀምር የፍርድ ጥያቄ ነው። ቁጥር 11 ብለው የሚለው ነው። ቁጥር 10 የመጨረሻዋን አሳየን ወንድምነት። ቴንክ ዩ ተባረክ። ቁጥር 10 የመጨረሻዋ ላይ ምን አሉ? በታላቅም ድምፅ እየጮሁ እነዚህ ነፍሳት ማለት ነው። በታላቅም ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ልክ የአቤል ደም በቃየል ላይ እንዳረገው ማለት ነው። የወንድሜ የደሙ ድምፅ ከምድር ወደ እኔ ይጮሃል። ጩኸቱ የምን ጩኸት ነው ይለናል? የፍርድ ጩኸት ነው። የቃየል ማነው? የአቤልም በግፍ ገሎኛል ነው አቤል እያለ ያለው። የደምን ንግግር ደግሞ የሚሰማ እግዚአብሔር ነው። ደም ውስጥ ደግሞ ሕይወት ስላለ ዘሌዋውያን 16 ላይ እንደተነገረው ማለት ነው። ደም ውስጥ ሕይወት ስላለ የደምን ንግግር የሚሰማ እግዚአብሔር ነው። ደም ይናገራል የሚሻለውን ወደሚናገር ብሎ ሲል የጌታዬን የኢየሱስ ክርስቶስን ደም ከአቤል ጋር አነጻጽሮት የአቤል የማይሻለውን የሚናገረው፣ ምክንያቱም የፍርድ ጩኸት ነው የሚጮኸው፣ ፍረድልን ነው። የኢየሱስ ደም ግን የሚሻለውን የሚናገረው። የኢየሱስ ደም ምን እያለን የሚጮህ? ስለ ኃጢአተኞች ማራቸው ነው፣ ይቅርበል ነው። በዘላለም መንፈስ ሆኖ ራሱ ለእግዚአብሔር ያቀረበ የክርስቶስ ኢየሱስ ደም ከሞተ ስራ ህሊናችንን እንዴት ያነጻ ይሆን ይላል ዕብራውያን ላይ ሲናገር ማለት ነው። ቴንክ ዩ ሎርድ፣ ቴንክ ዩ አባት። ስለዚህ እስከ መቼ ድረስ አትበቀልም ብለው እነዚህ ነፍሳት ጠየቁ። ራእይ መጽሐፍ ምዕራፍ 6 ቁጥር 10 ላይ ያሉት አሁን ያየን ወንድምነት ያሳየን። ቀጥሎ ያለው ቁጥር 11 ላይ ለእያንዳንዳቸውም ነጭ ልብስ ተሰጣቸው። ለምን? ስለሞቱ ማለት ነው። ወንድማችን ግን ቅድም ሲለ ነበር በምድር ላይ ላሉት ሁሉ ነው አለ። ኖ ውሸት።
ላልሞተ ሰው ነጭ ልብስ አይሰጠውም። እና እስከዛስ እንደነርሱ ደግሞ ይገደሉ ዘንድ ያላቸው የባሮችና የባልንጀሮቻቸው የወንድሞቻቸው ቁጥር እስኪፈጸም ድረስ አለ። እስኪፈጸም ድረስ ምን ማለት ነው? ፍርድ አይደረግም እያለ እኮ ነው ጌታ። የጠየቃችሁት በምድር ላይ ያሉት ላይ ለመፍረድ በየጊዜው በየዕለቱ ፍርድ አይደረግም ነው። እናስ ታገሱ፣ ነጭ ልብስ ለብሳችሁ ጠብቁ። እንደናንተ የሚሰዉ ስለ ወንጌል አደራ ስለ ጌታ ስለ ኢየሱስ ክርስቶስ የሚሰዉ የወንድሞቻችሁ የባልንጀሮቻችሁ ቁጥር እስኪፈጸም ድረስ ታገሱ አላቸው ይላል። በዚህ መሰረት የኦርቶዶክስ ተዋሕዶ ቤተክርስቲያን ታምረ ማርያም ታምረ 12 ላይ በእንተ ኪዳነ ምሕረት ላይ በላዔሰብ የተባለ ተረት ፈረሰ። ለምን? ለበላዔሰብ ለብቻ ፍርድ ተደርጎለታል ብላ ቤተክርስቲያኒቱ ታስተምራለች። መቼ አይታወቅም ዘመኑ። በላዔሰብ ግን ተፈረደለት። መላእክትም ሚዛን አምጡልኝ ብሎ ፈረደለት እና እሱ መንግስተ ሰማያት ሲገባ ሰባ ነፍሳት የተበሉቱ ሲኦል ወረዱ ብላችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ነው እንክትክት ማረገው ማለት ነው ተረቷል። ለምን አንደኛ እነዚህ ቅዱሳን እንኳን የፍርድን ቀን ሲጠይቁ ጠብቁ ነው የተባሉት። እንደናንተ የሚሰዉ ስላሉ ጠብቁ፣ እስከዛ ነጭ ልብስ ልበሱና ጠብቁ ያላችሁ። ጨርሻለሁ። 2 ደቂቃ አላወራም ከዚህ በኋላ። እነዚህ ቅዱሳን ፍረድልን ያሉት ጠብቁ፣ እንደናንተ የሚሞቱ ባልንጀሮቻችሁ ቁጥር እስኪፈጸም ድረስ ጠብቁ፣ እስከዛ ግን ነጭ ልብስ ልበሱ ብሎ አላቸው ይላል። በላዔሰብንስ ፈረደለት። ፍርዱ ደግሞ 70 ነፍሳት ሲመዝኑ ማርያም ጥላዋን ጣል አድርጋ ሚዛኑ ላይ ደፋችበትና የሥላሴን ሚዛን ገለበጠችው። የማ ትምህርት ነው? የኦርቶዶክስ 50 እግር ተረት ማለት ነው። 50 እግር ያለው ትል የሚባል 50 እግር ተረት። እናስ በእግዚአብሔር ቃል ሳይፍ እቆራርጠዋለሁ። እንዲህ አይነት ተረት ማለት ነው። ለምን በራሳቸው መጽሐፍት ላይ እንኳን በእዝራ ሱቱኤል እኔ በማግልቀበለው ዲትሮካኖኒካል በሚባል የብሉይ ኪዳን መጽሐፍት ላይ እዝራ ሱቱኤል ላይ 6:30 እስከ 33 በተጻፈው ላይ የፍርድ ቀን አንዲት ናት ይላል። የፍርድ ቀን ስንት ናት? አንዲት። ያ የፍርድ ቀን መቼ ነው? ገና ነው፣ አልተፈጸመም። የፍርድ ቀን ስንት ናት ይላል። በኦርቶዶክስ እዝራ ሱቱኤል ዲትሮካኖኒካል ተጨማሪ የብሉይ ኪዳን መጽሐፍት ላይ የፍርድ ቀን ስንት ናት ይላል? አንዲት ቀን። ስለዚህ ለበላዔሰብ ግን ተፈርዶለታል። ኦርቶዶክስ ብላለች። ከዚህ በኋላ የሚመጣ የፍርድ ቀን አለ ማለት ነው። አዎ እያለች ነው። ያ ፍርድ ቀን መቼ ነው? አንዲት ናት። በሕያዋንና በሙታን ላይ በሚፈርድበት ሰዓት ላይ ይላል። ታዲያ የፍርድ ቀን አንድ ከሆነች ለበላዔሰብ እንዴት ተነጥሎ ተፈረደለት? የበላዔሰብ እመቤት እያላችሁ የምታንቧቸሩብን እናንተ ናችሁ። ፍርዱ እንዴት ተደረገ? ለበላዔሰብ ፍርድ ከተደረገለት ለነዚህ ራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ ላሉት ቅዱሳን እንዴት አልተፈረደላቸውም? ማንያውን መቀጠል ትችላለህ። ጨርሻለሁ። ቴንክ ዩ ሶሪ ስላስረዘምኩ። የፈለግከውን ደቂቃ ወስደህ ማውራት ትችላለህ። እህቶች ወንድሞች እዚህ ያላችሁ ማውራት ትችላላችሁ። ቴንክ ዩ። ማነው ቀሲስ ካለ ይግባ። ማነው ቀሲስ? ፌክ ናቸው። ፌክ አካውንት እሳቸው። ሌላ ሁለተኛ አካውንቱ ነው ካለ አስገባው። ማን ነው? ዲበኩሉ ነው ብለው ሲሉ የነበሩት ኖ አይ በእሳቸው ስሙ መጣ ነው እንጂ እሳቸው አይደሉም። አስገባው፣ ችግር የለ አስገባውና ቼክ አድርግ። አንዳንዴ ሁለተኛ አካውንቱ ሊሆን ይችላል። አስገባልኝ፣ ቄስ አስገባልኝ። በመድኃኔዓለም ቢኒ ቄስ አስገባልኝ። አንድ ሰው በፈቃደኝነት እንትን ላይ ነው። እኔ ወርዳለሁ። ቆይ አክሊሉ ኬት ነው? ቆይ አንድ እህትየው አክሊሉ ኬት ነው? አክሊሉ መላኩ አክሊሉ በጌታ ነኝ ብሏል። እሺ ቴንኪው። በቃ አክሊሉ ታች ወረድ። እሺ ቴንኪው። ቄስ መነኩሴ ዲያቆን ምናምን ነገር ካያችሁ በመድኃኔዓለም ለእነሱ ቅድሚያ ስጡ፣ አስገቡልኝ። በጣም ነው የምፈልጋቸው። ሳቢው አንድ ቁጥር ሲጽፍ ነበር ቀሲስ ጋሚ ጻፍ ወይ ገስት ልኮ ከሆነ ቼክ አድርጉ። ኦኬ እሱ ነው እሱ አይደለም። ይሄ ሌላ ነው። በአረብኛ ቋንቋ ነው የጻፈው። ይሄ አይደለም እሱ መስሎኝ። ኦኬ መሐመድ ነው። መሐመድ ነው። መሐመድ አብደላ ነው። የት ሄደ? ከላይ ነበረ እኮ ሜንሽን ላድርግልሽ።
እስቲ ሜንሽን ካረጋችሁልኝ ተደርጓል እንዴ? አንድ ሲጽፍ የነበረው እኮ እሱ ስለነበረ ነውና ይኸውልሽ ሜንሽን ያደረኩት አሁን ከታች። ኦኬ የቀሲስ አይደለም ፌክ አካውንት ነው። ኤርሚ ገብቼ አይቼ ነበር። ቀሲስ አይደለም ቢን ይግባና ድምፁን ያሰማልኝ። ናቀይ ለቀሲስ ምን ይታወቃል? በረከቱ አድሮበት ከሆነ በሌላ አካውንት መጥቶም ሊሆን ይችላል። እህትየው አትከላከል። እስቲ ግን ለእኔ ምንም አልታየኝም። ኤርሚ እየታየክ ነው? ግን የለም እንዴ ማንም ሾለከ በግርግር። ኧረ ተው እንዴ አመለጠ። ቄስ በእግር በፈረስ ነው የሚፈለገው እዚህ ቤት። ቄስ፣ ዲያቆን፣ መምህር፣ መነኩሴ በእግር በፈረስ ነው የምፈልገው። የሚገባው አይመስለኝም። ጌታ ጠንከር አለበት እኮ አልቻለም ማለት ግርግር ለሌባ ይመቻል። ያን ጀመር ያው ምክንያት አድርገው ወጣ እንጂ ምንም የሚመልሰው ምላሽ የለም። እውነት ለመናገር እናውቀዋለን ልጁን። ዳኒ ቤት ሁልጊዜ ገብቶ ሲወያይ ቢኒ አይተውት አቀላን ይውል ነው ማየው እና አይ አስለፈቶ ለእኛም ተራስጠን ራሱ ጠይቆ ራሱ ጮኸ። ኤርሚ ጠየቀው፣ ኤርሚ መለሰለት። አሳመንኩ ብሎ እኝኛ አለ። ተራ ሲሰጠው ገብቶሻል። የሚዲያ እንትናላ ህግ አለ እና አመሰግናለሁ ምናምን ብሎ መውረድ አለበት። ተራኪውን ይጠይቁት እያሉ ነበረ። ተራኪው እስቲ ድምፅህን አሰማን። ሜርሲ፣ እኔ እኮ የወንጌል አማኝ ነኝ። ሁላችሁም እግዚአብሔር ጸጋና ሰላም ይብዛላችሁ። አይ እውቀት ያላቸውና መደማመጥ የሚችል ልብ ያላቸው ይግቡና ይሞግቱ። እኔ የወንጌል አማኝ ነኝ። ኤርሚ ጸጋ ይብዛል። አሜን። ቴንክ ዩ ወገኖቼ፣ ጸጋ ይብዛላችሁ። እኔ ሌላ ቤተ እምነትን ለማናደድ ብዬ አይደለም የምናገረው። በእውነት የወንጌል አማኝ መሆን እንዴት ደስ ይላል በጌታ። ግን እንደዚህ አይነት ሰዎች ካላችሁ ምክሬም ነው፣ አዘኔታዬንም ልግለጥላችሁ። በተለይ በጌታ ቤት ውስጥ ረጅም ዘመን ኖራችሁ መጽሐፍ ቅዱስ የማታነቡ፣ ባይብል ስተዲ ላይ የማትገኙ፣ በቤተክርስቲያን ባለ ተሳትፎ የማትሳተፉ፣ በግላችሁ የማታጠኑ፣ በቸርች ደረጃ ህብረት የማታረጉ ወንድሞችና እህቶች በጌታ አያምርበትም። ጴንጤ አያምርበትም። ያለ እግዚአብሔር ቃል እውቀት ሲሆን ጴንጤ አያምርበትም። እጅግ ነው የሚያስጠላብን አልኩ። እጅግ አያምርበትም። ጴንጤ ነኝ ብሎ እነሱ አንድ ጥያቄ ስጠይቃቸው ንስሐ አባቴን ጠይቄ ልምጣ ነው ብሎ የሚለው፣ እኛ ግን እንደዛ አንልም። ልክ ነው። ከኛ የከበደው ነገር ፓስተሮቻችንን ወይ ደግሞ ሌሎች አገልጋዮችን ስኮላሮችን ሄደን ጠይቀን ልንመጣ እንችላለን፣ አንብበን ልንመጣ እንችላለን። ልክ ነው። ግን በትንሽ በትልቁ ነገር ኢየሱስ ያማልዳሉ የተበለስተ ማርያም ታማለች ተበለስተ አዎ ይልሃል። መረጃ ስጠኝ ብትለው ንስሐ አባቴን ጠይቄ ልምጣ ይላል። አሁን ታዲያ ኢየሱስ ያማልዳል ብሎ ሲሉን አንድ ኦርቶዶክሳዊ አዎ ብለህ ካልክ በኋላ መልሱን ስጠኝ ብሎ ሲል ቆይ ፓስተሬን ጠይቄ ልምጣ ብሎ ካልከኝ በእውነት ደሜን እያፈላኸው ነው አንተ ወንድም፣ በጌታ የሆንከው ወንድም። እንደዚህ አይደረግም። እና ታውቃላችሁ፣ በቃ ጴንጤ የሚታወቀው በማንበብ ነው። እነሱም ይገባቸዋል። የጦጣን ልጅ በዛፍ የመናፍቃን ልጅ በመጽሐፍ የሚችላቸው የለም ብለውናል። ደስ አይልም? የጦጣ ልጅ በዛፍ ጦጣ ልጅ ከወለደች በኋላ እንደኔ ገጠር ያደገ ባላገር ሰው አውቃለሁ። ጦጣ ልጅ ከወለደች በኋላ ልጆቿ ሲጫወቱ ከዛፍ ወደ ዛፍ እንዴት እንደሚስፈነጠሩ ብታይ እውነት ነው። 7 ጊዜ አክሮባት ሊሰሩ ይችላሉ። ከአንዱ ዛፍ ወደ ሌላኛው ዛፍ ሲገለበጡ ወደቀች፣ በቃ ተፈጠፈጠ ብለስትል ቅርንጫፍ ይዛ ትድናለች። የጦጣ ልጅ ዛፍ ላይ በመውጣትና ከቅርንጫፍ በመዝለል የሚያክላት እንደሌለ ሁሉ የመናፍቃን ልጅም በመጽሐፍ አችላቸው ያሉት መምህሩ ናቸው። የኦርቶዶክሱ መምህር ደስ አይልም? በቃ እንደዚህ ነው። ፊልጵስዩስ እኮ መልእክት እኮ በለስተትን እኮ የሚስቅ እኮ ማህበረሰብ እኮ ነው ያለው። ፊልጵስዩስ አለ ምንድነው ፊልጵ ደግሞ ምናምን ነገር ብሎ እኮ የሚስቅ ትውልድ ማለት ነው። ምክንያቱም እሱ ፊልጵስዩስን አያውቀውም። የሚያውቀው ሰኔ ጎልጎታ ነው፣ ውዳሴ ማርያም ነው፣ መልካ የኮሳት፣ ድርሳነ ሚካኤል
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላሂ ብሎ የሚጨርስ መጽሐፍ ማለት ነው። እና ካላችሁ ነው ቄስ፣ በእውነት ቄስ፣ ካህን፣ መምህር፣ መርጌታ፣ ዲያቆን በእግር በፈረስ ይፈለጋል። ወሮታውን መድኃኔዓለም ይከፍላል፣ እኛም እንከፍላለን። ኑ ግቡና መልሱልን። ቴንክ ዩ ሜርሲ። ቀጥል። ኤርሚ ጸጋ ያብዛልክ። ያው እኔ ብዙ ጊዜ ቤትህ እመጣለሁ እከታተላለሁ እና አውቃለሁ ደፍሮ ለመግባት የሚችል እንደሌለ ጠንከር ስለሚልባቸው ይከብዳቸዋልና የተለመደ ነው። እሱን እናውቃለን፣ ከአንዳንዶቹ በስተቀር እናውቃለን። ግን እስቲ እንደፍራለን ዛሬ እንግባ ብላችሁ ልባችሁ ከሞላ የእግዚአብሔር ቃል እውቀትም ከሞላላችሁ ኑ ግቡና እስቲ ሞግቱ። ኤርሚ እየጠራችሁ ነው፣ እየጠየቃችሁ ነው። ኑና እስቲ መልሱ። ኬርሳ ማለኛ አንደኛው ኤርሚ ጌርሳም ላለው ብሎ ፈልጎ እንደ ብዬ እኮ ጌርሳም የለ ወንድምነት እዚህ ጋር ኬርሳ ማለኝ እኮ አሁን ቢሃይንድ ባይ እዚህ ጋር ቢያንስ እዚህ ጋር 383 ሰው ነው አይደል ያለው። ቢሃይንድ ባይ በትንሹ 1000 ሰው አይጠፋም። እኔ ከበስተኋላ እንደ ኒቆዲሞስ ተደብቀው የሚሰው ኑ ግቡና አውሩን። ምን ችግር አለው? የቅዱሳን ሰዎች ከሞቱ በኋላ በሰማያት ሆነው ያማልዳሉ ብሎ የሚል ሰው ካለ ይምጣ። አንድ ነገር ማለት እችላለሁ ሚርሴ? እሺ። ያው በጣም እኔ ከወንድማችን ከኤርሚ ብዙ ነገር ስለተጠቀምኩኝ አብሶ በዚህ 2 ዓመት 3 ዓመታት ውስጥ የእሱን ፔጅ መከታተል ከጀመርኩ በኋላ በጣም ብዙ ነገሮች ስላገኘሁኝ ነውና ትጠቀማላችሁ። ብዙ ጊዜ አለ በመንፈስ ሆኖ ሲጸልይ ኢየሱስ ብሎ የሚጮህ ጩኸት በጣም ውስጤ ይናወጣልና እውነተኛ የእግዚአብሔር መንፈስ እንዳለበት ሰው በጣም ነው እኛ ቤተሰብ የምናወራውና በእውነት እግዚአብሔር ጸጋውን ያብዛል። ኤርሚ በጣም ተባረክ። በጣም በብዙ ከዚህ የበለጠ እግዚአብሔር ያብዛል። እዛ ያላችሁ ሰዎች በጣም ትጠቀማላችሁ። ስርቡ ይቀርና ቁጭ ብላችሁ ልባችሁን ከፍታችሁ ማዳመጥ መቀየር ትችላላችሁና ስድብ ምንም አይጠቅማችሁም። ይሄን ለማለት ፈልጌ ነው። ኤርሚ እግዚአብሔር በጣም ጸጋውን ያብዛል። ከዚህ የበለጠ ተባረኩ። ቴንኪዩ ወንድሜ፣ ተባረክ። ጸጋ ይብዛላችሁ። እሷን ቃል በጣም አንዳንድ ሰው የተመችቷቸው ዝም ብለህ ኤርሚ ብዙ ጊዜ ብትላት ብለው ይሉኛል። እንደዛ ማለት አልችልም ወንድሞቼ እና እህቶቼ። ልል እችላለሁ ጌታ ኢየሱስ እንደዚህ ጌታ እያልኩኝ ኢየሱስ ብዬ ልል እችላለሁ። ያን ድምፀት ግን ከራሴ አይደለም ማውጣው እና በቃ ሆሊ ስፒሪት በውስጤ ታውቁታላችሁ። እግዚአብሔር ልጆች የብርሃን ልጆች ስለሆናችሁ ሲሆን ነው። እና ለዚህ ነው አየህ ብዙዎች እናለቅሳለን። በጣም የሆነ ነገር ይሰማናል፣ ዙሪያችንን አርነት ይሰማናል። ህይወቴ ላይ ሰውነቴ ላይ ሁሉ የታወቀኝ ነገር በጣም ብዙ ምስክርነቶች ነው የሚመጣው እና እሱን ድምፅ እኔ ተዘጋጅቼበት ማውጣው አይደለም። በስብከቶች መካከል በስብከት መካከል ወይ በንግግር መካከል በዛ መካከል ነውና ጌታ ይባረክ እና ለጌታ ክብር ይሁን። እግዚአብሔር ይባረክ። የለም አይደል? ሌላ ሰው የለም አይደል? ወገኖች ለምን ታፕ ኮፒ ሊንክ ሼር አላረጋችሁትም ወገኖች? 1700 ነው ሼር የተደረገው ወደ 5000 ቢደርስ ምናልባት ቆይታ የምናደርግ ከሆነ እንቀጥላለን። የላከልሽ ገስት ላይ ሰዎች አሉ፣ ብዙ ሰው አለ፣ ግን ማወቅ ስላቸው አስገቢያቸውና እየጠየቅናቸው ይወርዳሉ። እንደዛ ነው የምንለው። እንደዛ ካልሆነማ አታውቂያቸው ወይ ሞዴሬተሮች እየለዩ ያስገቡልሽ። እኔ መውረድ እችላለሁ። ሰው ማስገባት ከፈለግሽ እኔ እወርዳለሁ። ለመሲ ሞዴሬተር ስጫት። በጣም ታማኝነት ናት። ስጫት፣ ሙሉ ሞዴሬተር ስጫት። ያ ኦኬ
ፎሎ ስንደራረግ ነው አይ ቲንክ የሚሆነው መሰለኝ። ፎሎ አድርጌልሻለሁ ሚል እሺ፣ ፎሎ መልሳለሁ። ከፈለግሽ እኔ ወርዳለሁ። እሺ ጠይቀኝ፣ ችግር የለም። ከታች ሆኜ ማዳመጥ እችላለሁ። ተባረኪ። ፉል ስለሆነ ገዝቱ አንድ ሰው ወይ ሁለት ሰው ይረድና ኦርቶዶክስ የሆነ ብቻ ገዝት ላይ እኔ ወርዳለሁ። ችግር የለም። ከታች ሆኜ ሰማት። ተባረኪ። ኦርቶዶክስ የሆነ ብቻ ገዝት ይላክ። ኤርሚዬ ሙሉ ጥያቄ ያለውም ሰው ምናምን መግባት ይችላል። ጥያቄ ያላችሁ ኦርቶዶክሳውያን እንዲሁም ደግሞ ገብታችሁ መወያየት የሚችሉ ገዝት ላኩልን፣ እናስገባችኋለን። ወንጌል አማኞች አሁን ለጊዜው ወደ ኋላ ይቀርና የኦርቶዶክሳውያን ብቻ ገዝት ላኩልን ፕሊዝ። ኦርቶዶክሳውያን ብቻ ገዝት ላኩ፣ እናስገባችኋለን። አዎ ኦርቶዶክሳውያኖች ላኩልን እስቲ እንያችሁ። ማንም የለም በቃ የሚሟግት እንትን አለ ይሰማ ከሆነ ዛሬ ዕለቱ ምንድን ነው? በዚህ ዓለም ማለት ነው ወይ በአውሮፓ ወይ በአሜሪካ ምናምን ማለት ነው የሆነ ቀይ አበባ ምናምን የሚሰጣጡበት ቀን ነው አይደል? ያ ቫለንታይን ዴይ ስለሆነ አይመጡም ብዙዎቹ። አይ አሉ እሱን ስላላዩ ነው። እና ማርያም ያንን እንደምትቀበል ታውቃላችሁ? ቆይ እስኪ ይህንን ነውና እንዴ ይህን ቪዲዮ ላድርገውና እስቲ ምን ያታስቀጽፈን በዚህ ሌሊት ረፍ። ኧረ ምንድን ነው እኛ የሰማነውንማ ተረጉም ትፈልጋለች ታውቃላችሁ? አታውቁም? ጅፍት እኮ እመቤታችን ትፈልጋለች ታውቃላችሁ? አታውቁም? አንድ አይሁዳዊ በጦር በወጋት ጊዜ ከጉንጯ ደም ጠብ 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 አለ ብሎ ተናገረ። እቺ ስዕል የት እንዳለች ታውቃላችሁ? እንገራችሁ። የታለች መሰላችሁ? ግሪክ አቶስ የምትገኝ ስዕሏ ነው። በጣም ይገርማል። አባ ጽጌ ድንግል እንዴት እንዳነሳት አንዲት ሴት ሉቃስ የሳላት ስዕልን ቤቷ አድርጋ እንደውም የተፈጸመውን ተአምሮ ነግራችሁ ፈልጌ ነው። ሀገራችን ኢትዮጵያ በጣም የሚያስደንቅ ተአምር ነው ነግራችሁ እና ከነጋ ናቸው። አዎ እና አንዲት ሴት ቤት ነበረች። እችን ስዕል ያቺ ሴት ሻማ እያበራች አበባ እያረገችላት ታከብራት ነበረ። ለድንግል ማርያም ምን ስጦታ አላችሁ? ጊፍት እኮ እመቤታችን ትፈልጋለች ታውቃላችሁ? ያ እኛ የምናውቃት መጽሐፍ ቅዱስ የሚያውቃት ማርያም አይደለችም። በነገራችን እመቤቴ ወይ ማርያም ስላለ እሷን አይደለም። ከመጽሐፍ ቅዱስ የጸዳች ማርያም፣ ራሳቸው የፈጠሯት ማርያም፣ የራሳቸው ሰው ሰራሽ ማርያም አለችና እሷ ማለት ናት። ምን ትፈልጋለች? ጊፍት ትፈልጋለች። ምን አይነት ጊፍት? ለጊዜው ዛሬ ስለሆነ የተለጠፈው ያው ቀይ አበባ ያሳየን ማለት ነው። አይ ጊፍት አትቀበልም የሚል ደግሞ እንሞግታለን። ትቀበላለች የምትሉ ካላችሁ ደግሞ እውነት ነው። ትቀበላለች የምትሉ ካላችሁ ግቡ። የቅድሙ ርዕስ እንዳለ ሆኖ ማለት ነው። ኤርሚ አይተዋላ ወንድሜ ብሩክ የለጠፈው ነው። በጣም ሰቂ ነው እንትን ያልኩት ማለት ነው። አላየሁትም። ብሩክ ባባ ለጥፎት አንዴ እንስማውና ካሉ ሀሳብ ይሰጡበታል። ከሌሉ የገባ ሰው አለ። እሺ አስተናግጂ እህቴ። ዘሩባቤል ሰላም። ሰላም እንዴት ናችሁ? ይመስገን። ከየት ቤተ እምነት ነው? ተረጋጋ። ወይዬ ከየት ቤተ እምነት ነው? ከየት ቤተ እምነት ነህ? አይ ለዚህ ጥያቄ ለዚህ አሁን ሼር ላደረገው ሀሳብ ለቪዲዮ መልስ። አይ ምን ቤተ እምነት ምን ያደርጋል? ቤተ እምነት የለህም? ቤተ እምነት ምን ያደርጋል? ላቀረበው ሀሳብ ግን ለዚህ ነው የገባኸው። ኦኬ ቴንክ ዩ አሰረዳችሁት። እሺ ኦርቶዶክሳውያን ካላችሁ ገስት ላኩልን በስነ ስርዓት ማውራት የምትችሉ። እኔ እኮ አንዳንዴ ይገርምኛል። ኦጂዮ ናችሁ ለኦርቶዶክሶች ቤተ እምነታችሁን የምትደብቁት? ቆይ እነሱ ናቸው ቤተ እምነታቸው የሚደብቁት በጴንጤ ትምጫ ማለ የሚገቡት። እሺ ቢኒ ይቀጥል፣ እነሱ እስኪመለሱ ድረስ። ቀላል ጥያቄ እኮ ነው የተጠየቀው።
አይ ገራሚ ነው። አሁን ጥያቄ ፈጥሮበት እኮ አይደለም እንደ የሆነ ነገር አቃቂር ለማውጣት ነው ከንግግር ማለት ነው። ግን ያው በራስ መተማመን ስለሌለ ቤተ እምነትን መናገር፣ በነገራችን ላይ ቤተ እምነት ሳይናገሩ ሀሳብ መስጠት አይቻልም። ይሄ መስት ነው። ቤተ እምነትን መናገር አለብን። ምን እንደተማርክ፣ ምን እንደበላ፣ ምን እንደተማራችሁ ማወቅ የሚቻለው ከቤተ እምነታችሁ ጋር ተያይዞ ነው። እንዳልሽው አንዳንድ ጊዜ እንደዚህ ኦጂ የሆኑና ፔንቴ ነኝ ይላሉ፣ ኦርቶዶክስ የሆኑና ሙስሊም ነኝ ይላሉ። እንደዚህ አይነት ነገር ይሰራሉ ማለት ነው። እንግዲህ አበው እንዳሉት እነዚህ የታወቁ ናቸው አይደለ? የታወቁ አስተማሪ ናቸው፣ የኦርቶዶክስ መምህር ናቸው፣ በኦርቶዶክስ ትልቅ ቦታ የሚሰጧቸው ናቸው። እና በጣም ውሸት ደግሞ ይዘውም ይወጣሉ ብዙ ጊዜ ማለት ነው። በተለይ ከአቆጣጠር ጋር ከሆነ ከስነ ፍጥረት ጋር ተያይዞ ከጨረቃ ጋር ከፀሐይ ጋር ተያይዞ እንደው ተመራማሪ ናቸው ተብሎ ይነገራል። በሙያቸው ተመራማሪ ምን ተመራምረው ተመራማሪ እንደተባሉ ባይታወቅም በየወቅቱ ጊዜ እየጠበቁ ጆሮን ጭው የሚያደርግ ነገር ይዘው ይመጣሉ። አይ ቲንክ ካልተሳሳትኩ መሲ ወይ ኤርሚ ያግዙኛል። መምህር ሮዳስ ምናምን የሚባሉት ናቸው አይደል? ሮዳስ ናቸው። እና በኦርቶዶክስ እንትን ሊቅ ናቸው ወይ የሆነ እንትን ተመራማሪ ተብለው ነው የሚጠሩት ማለት ነው። እና ይመስለኛል የምርምራቸው ማስረጃ የሌለው ተመራማሪ ሆነው ግን በስነ ሃይማኖቱም ስር እየተመራመሩ ያሉ ይመስላል። አሁን ማርያም ጊፍት ትቀበላለች ምንም ማለት አይደለም። በቀጥታ የሚሏችሁ ኦርቶዶክሳውያን እዚህ ካላችሁ በደንብ ስሙ። የሚሏችሁ ምን እያሏችሁ መሰለች? ማርያም ጊፍት ትቀበላለች፣ እናንተ ጊፍት አምጡ ነው። ማርያምን አታዩዋትም፣ የትም ቦታ ልታዩዋት አትችልም። ማርያምን የትም ቦታ ልታዩዋት አትችሉም። በቃ እውነተኛዋ ማርያም የእውነት የመጽሐፍ ቅዱሷ መጽሐፍ ቅዱስ የሚያውቃት የጌታችን እናት ማርያም ከሆነች እሷ ጊፍት አትቀበልም። ዚስ ታይም ማለት ነው። አሁን ድረስ ነው ጊፍት ትቀበላለች የሚለው። ስለዚህ አምጡ እየተባላችሁ ነው። ወደ ምንድን ነው ማምጣት ያለባችሁ? ወደ ምንድን ነው አምጡ እያሏችሁ ያለው? ወደሚዘረጋው ዣንጥላ አለ አይደል? ዣንጥላ ይዘረጋል፣ ምንጣፍ ይነጠፋል፣ የተለያየ መንገድ አለ፣ ብር መሰብሰቢያ ማለት ነው። ወደዛ አምጡ። እለቱ ግን ዛሬ ምንድን ነው? በእነሱ ብዬ ባልለውም በዚህኛው ዓለም ይህንን ዓለም በሚገዛው ዓለም ግን ዛሬ ልዩ ቀን አድርገው ያከብሩታል አይደለ? አበባ መሰጣጫ ወይ ደግሞ የሆነ ቀይ ሽቶ ወይ የሆነ ነገር መሰጣጫ ቀን ምናምን፣ የፍቅረኞች ቀን ምናምን ብለው ይገልጹበታል። እና አንዴ እኔውና አብረን ይህንን ቀን ለማስታወስ ነው። እኚህ መምህር ሮዳስ ይህንን ያመጡት ይህንን ቀን እውነት ለማስታወስ ነው። ሰው ይህንን ቀን እንዲያከብረው ነው በስጦታ። እስኪ ስሟቸው። ጊፍት እኮ እመቤታችን ትፈልጋለች ታውቃላችሁ። አታዘመደን አንድ አይሁዳዊ በጦር በወጋት ጊዜ ከጉንጯ ደም ጠብ 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 አለ ብሎ ተናገረ። ይቺ ስዕል የት እንዳለች ታውቃላችሁ? እንገራችሁ። የታለች መሰላችሁ? ግሪክ አቶስ የምትገኝ ስዕሏ ነው። በጣም ይገርማል። አባስጌ ድንግል እንዴት እንዳነሳት አንድ ሴት ሉቃስ የሳላት ስዕልን ቤቷ አድርጋ እንደውም የተፈጸመውን ተአምር ነግራችሁ ፈልጌ ነው። ሀገራችን ኢትዮጵያ በጣም የሚያስደንቅ ተአምር ነው ነግራችሁ እና ከኔ ጋር ናችሁ? አዎ። እና አንድ ሴት ቤት ነበረች። እቺ ስዕል ያቺ ሴት ሻማ እያበራች አበባ እያረገችላት ታከብራት ነበረ። ለድንግል ማርያም ምን ስጦታ አላችሁ? ጊፍት እኮ እመቤታችን ትፈልጋለች ታውቃላችሁ? አታውቁም አይደለ? ሰጊድ ዋማይ ደሉ በቃ እመቤታችን ማርያም ጊፍት ትጠብቃለች ወይም ጊፍት ትቀበላለች ካሏችሁ ኦርቶዶክሳውያን አምጡ፣ ለፍታችሁ ጥራችሁ ግራችሁ እነሱ የሚሏት እመቤት ወይም እነሱ የሚሏት ማርያም
ምን ትላለች ነው የመልእክቱ እምብርት ስዕሉ በግሪክ እንትን አለ ነው የሚሉት አይደለ? ግሪክ ባለ አንድ ቤተክርስቲያን ላይ አለ ነው የሚሉት። ግሪክ ሄዱና ግሪክን ረግጠው ሰው ታዲያ ግሪክ ሄዶ ሊሰጥ ነው እንዴ? ይሄ ሀሳባቸው ቀምረው የመጡት ነው። ከዛ በኢትዮጵያ የተፈጠረውን ታምር ልንገራችሁ ብለው ነው ተረቱን የገጠሉት ማለት ነው። ስለዚህ ጊፍቱን ማምጣት አለባችሁ። ለማን? በማርያም ስም ማለት ነው። ማርያምን ስለምትል ጊፍት ስለምትቀበል ማለት ነው። ወይም ደግሞ ለማርያም ጊፍት መስጠት ስለሚያስፈልግ ማለት ነው። በማርያም ስም ግን ይሰበስቡባችኋል። እንዳትሰጡ። ማርያም ጊፍት አትቀበልም። ምንም አይነት መጽሐፍ ቅዱሳዊ ማስረጃ ማርያም ጊፍት ለመቀበሏ የሚያስረዳ የሐዋርያት ትምህርት የለም፣ የነቢያት ትምህርት የለም፣ የአባቶች ትምህርት የለም። ይኸው ሰው ሰራሽ ትምህርቱ ግን እንደዚህ ብሎ ይናገረዋልና እንዳትበዘበዙ ነው። በዚህ ያላችሁ ኦርቶዶክሶች አይ ምን አገባ የእኛ ቤተ እምነት ነው፣ የእኛ ሁኔታ ነው፣ የእኛ እምነት ነው፣ እኛ ነን የምንሰጠው የምትሉ ከሆነ ኦኬ መስጠት ትችላላችሁ። ግን ማርያም ጋር አይደለም የሚገባው ማለት ነው። ዣንጥላው ስር ነው የሚገባው። ከዣንጥላው በኋላ ደግሞ ይታወቃል ታሪኩ። ከዣንጥላው በኋላ የት እንደሚሄድ ታሪኩ ይታወቃል ማለት ነው። ይኸው ምን አገባ የሚል ቴክስት አነበብኩ ካሁኑ ማለት ነው። እሺ መርስዬ ማይክ ፍሪ። ሌሎችም ሀሳብ መስጠት ከፈለጉ በዚህ ላይ ሀሳብ ይስጡ። ሜሎስዬ እንኳን ደህና መጣ ወንድሜ፣ ስላየው ደስ ብሎኛል። አዎ ሜሎስ እንኳን ደህና መጣክ። እስቲ ሰላም በለን። ዘማሪ አሸናፊ እንኳን ደህና መጣክ። ድምጻችሁን አሰሙን እስቲ። እሺ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ይብዛላችሁ። እንዴት አላችሁ? መሲ ኤርሚ ሚኒ ሁላችሁም በክርስቶስ ኢየሱስ ሰላም እላችኋለሁ። ሜላየ ዌልካም፣ እንኳን አየሁ፣ ደስ ብሎኛል። ኤርሚዬ ደስ ብሎኛል። ስላንተ እግዚአብሔር ክብሩን ይውሰድ። በአንተ ላይ እየሰራ ስላለው የእግዚአብሔር መንፈስ ክብር ለእግዚአብሔር ይሁን። አሁን ደግሞ ውዴታ ቃለ ተባረኩ። ጸጋን እንካፈላለን አለን። አሜን። ተባረክ። ሜላ ካለክ ሰላም በለንና። እሺ ሰላም ለእናንተ ይሁን። እንዴት ናችሁ? ዛሬ ሜርሲ ቤት ተጠልፏል መሰለኝ ነው፣ ሌላ ቤት ነው የገባሁት። ተጠልፎ አይ አሪፍ ሰላም እያለሁ። እንዴት ናችሁ? ሜርሲ ቢኒ፣ ኤርሚሻ፣ መሲ፣ አሼ፣ ሌሎችም ወንድሞች እህቶች ሰላም ለእናንተ ይሁን። ጌታ ጸጋ ከሁላችን ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ከኔ ኤርሚ ጋር ከረጅም ጊዜ በኋላ ነው፣ ከኔ ቢኒ ጋር መሲም ቆይተናል ከተለያየንና ከተገናኘን። እንግዲህ በመርሲ ቤት ተገናኝተናል። ደስ ብሎኛል በጣም። ጸጋ እንዴ ሜላ እንኳን ደህና መጣ። በስመ አብ እደውልልሃለሁ እያልኩኝ አንዴ ብቻ ተደዋወልን። ትተኸን እኮ ጠፋህ። በቃ ቢዚ ሆኜ እደውልልሃለሁ አንዴ የተደዋወልን። አይ ቲንክ ከወር በፊት 2 ወር ይሆናል። ድምፅህ ራቀ። ወደ 2 ወር አካባቢ ወደ 2 ወር አካባቢ እንደዛ ይሆናል። እንኳን ደህና መጣህ። ስላየሁ በጣም ደስ ብሎኛል። ቴንኪው ሜላ። እኔም ደስ ብሎኛል ስላገኘው። እንግዲህ ካሁን በኋላ በሰፊው እንገናኛለን እንደ ጌታ ፍቃድ። ተናፍቀህ ነበር የእውነት ሜሎስዬ፣ በጣም ነው የምንወድህ ደግሞ ታውቃለህ። ወደ ቲክቶክ ልመለስ እንዴ ብለህ ደግሞ ፖስት አድርገህ እንዴ ብለህ ኧረ አዎ ምናምን ብለህ ዘገየህብን። ግን እንኳን ደህና መጣህ። በድጋሚ ስላየንህ ኩራታችን ነክ የምንመካብክ እግዚአብሔር በአንተ ባስቀመጠው ጸጋ ሁሌም የምንማር የምንመገብ ሁልጊዜም ለውጥ የምናገኝብህ ሰው ነህ። እንኳን ደህና መጣህ ወንድማችን። ደስ ብሎናል፣ በደስታ ደስ ብሎናል። ተባረክልኝ። አሜን አሜን። ቢኒ ጌታ ክብሩን ይውሰድ። እኔም ስላገኘኋችሁ ደስ ብሎኛል በጣም። ያው በቃ ተጀምሯል እንግዲህ ቲክቶክ ላይ
ነጌታ ፍቃድ እንግዲህ እንቀጥላለን። እሺ እንኳን ደህና መጣችሁ። ስላየናችሁ ደስ ብሎናል። የገባ እንግዳ አለ። ገብሩ ኬት ቤተ እምነት ነው? አቤት ጤና ይስጥልን። አብሮ ይስጥልን። ሰላማችሁ ብዙ ይበልን። የእግዚአብሔር ቤተሰቦች ሰላም ናችሁ? እኔም ከአድዋ ትግራይ ነው ያለሁት። ሃይማኖቴ ኦርቶ ጴንጤ ነኝ። ሃይማኖቴ ክርስቶስ ነኝ። በቃ ምክንያቱም እኔ በሃይማኖት አላምንም። ምክንያቱም ሃይማኖት ስለማያጸድቅ በክርስቶስ ነው የማምነው። ደህና ናችሁ? ኦርቶ ጴንጤ ነኝ ማለት አልገባኝም አይደል? እኔ ምክንያቱም ኦርቶዶክስ ነኝ፣ ግን ጴንጤ ስለሚልን በዚህ አልስማማም። በሃይማኖት አልስማማም። እኔ በክርስቶስ ነው የማምነው። ምክንያቱም የሚያጸድቀው ክርስቶስ ስለሆነ ማለት ነው። ይቅርታ ከተሳሳትኩ ልማማርበት። አይናቀዋለን። በኦርቶዶክስ ያለ ወንድማችን ነው። በክርስቶስ ኢየሱስ ነው እንትን የሚለው ወንጌል ገብቶኛል የሚለው ግን ያው አላቅም የት ህብረት እንደምታረግ ገብሩ የሜላጋ በደንብ ስለማይቅ ሜላጋ አልኩኝ ዳኒጋ እዛ ስለማቅ ብዬ ነው ዝም ያልኩ። እሺ ሜላዬ እንኳን ደህና መጣ ወንድምነት፣ ሰላም ብያለሁ። ኦርቶዶክሶች ካላችሁ ብትገቡ አሪፍ ነው። የትኛውም ጥያቄ ያላችሁ ኦርቶዶክሳውያን ካላችሁ እንዲሁም ደግሞ በርዕስ ላይ መወያየት የምትችሉ ቤቱ ክፍት ነው፣ ግቡ። ገስት ላኩልን። ሰላም አሁን የገባ ወንድም ሚዩት ነህ። ሰላም ሰላም፣ እንዴት ናችሁ? ሰላም እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ጴንጤው ነኝ ከኢየሱስ። እሺ በቃ ለኦርቶዶክሳውያን ስለሆነ ጥሪ እያደረግን ያለ ነው። እታችሁን አዳምጥ ወንድማችን። እሺ ኦርቶዶክሳውያን ብቻ ገስት ላኩልን ፕሊዝ። ኦርቶዶክሳውያን ጥያቄ ያላችሁ 300 ምናምን ሰው አለ እርግጠኛ ነኝ። በጣም ብዙ ኦርቶዶክሶች አላችሁ፣ መግባት ትችላላችሁ። ለምንድን ነው መደበቅን የፈለጋችሁት? ጥያቄ የላችሁ? ይኸው ኤርሚ ያለ ወንድሞች አሉ፣ ጥያቄ የለባችሁም? ገብታችሁ መወያየት አትችሉ ወይስ ግዴታ መምህራኖች መምጣት አለባቸው? ቄስ ነው መምጣት ያለበት ወይስ እንደተባለው የሆነትም ተገዝታችኋል እንዳትገቡ? እሺ ጋላችሁ። ለማንኛውም ገዝተላኩና ግቡ። ጥያቄ ያለባችሁ ሰዎች ሌላ እንግዳ ገብቷል። ኦርቶዶክሳውያን እሺ ባይ ዘ ግሬስ ሰላም ይሰማል? ኦኬ ወርዷል። እስቲ እስከዛ ቢኒ አሁን ባነሳው እንትን ላይ ቃሉን ማንሸራሸር ከተቻለ እስከዛ ድረስ ያው እነሱ ብዙ ጊዜ እንደዚህ አይነት ነገር እንትናቸውን ከፍ ስለሚያደርገው ለመግባት ይመቻቸዋል። ደግሞ አሁን ለገቡ ሰዎች ቪዲዮውን ደግመ ብታሳየን አሉ ብዙ ኦርቶዶክሳውያን እያየው ነው ከታች። ዘሩባቤል እምነትህን የምትናገር ከሆነ እናስገባሃለን። ዝም ብለህ ኮሜንት እየጻፍክ ነው ከታች ራስን እያደከምክ።
ላሳየው ቪዲዮን። አሁን የገቡም ሰዎች ስላሉ እሺ አታውቁም? አንድ አይሁዳዊ በጦር በወጋት ጊዜ ከጉፍት እኮ እመቤታችን ትፈልጋለች። ታውቃላችሁ? አታውቁም? አንድ አይሁዳዊ በጦር በወጋት ጊዜ ከጉንጯ ደም ጠብ 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 አለ ብሎ ተናገረ። እቺ ስዕል የት እንዳለች ታውቃላችሁ? እንገራችሁ። የታለች መሰላችሁ? ግሪክ አቶስ የምትገኝ ስዕሏ ነው። በጣም ይገርማል። አባ ጽጌ ድንግል እንዴት እንዳነሳት አንዲት ሴት ሉቃስ የሳላት ስዕልን ቤቷ አድርጋ እንደውም የተፈጸመውን ተአምሮ ነግራችሁ ፈልጌ ነው። ሀገራችን ኢትዮጵያ በጣም የሚያስደንቅ ተአምር ነው ነግራችሁ እና ከኔ ጋር ናችሁ? አዎ። እና አንዲት ሴት ቤት ነበረች። እችን ስዕል ያቺ ሴት ሻማ እያበራች አበባ እያደረገችላት ታከብራት ነበረ። ለድንግል ማርያም ምን ስጦታ አላችሁ? ጊፍት እኮ እመቤታችን ትፈልጋለች። ታውቃላችሁ? እሺ ዘሩባቤል ገብተሃል ድጋሚ። ያው አሁንም ድጋሚ እድል ይሰጥሃል። ከየት ቤተ እምነት ነት? ያው ብዙ እድልማ ስጡኝ እንጂ እኔ እንግዲህ ሰምቼ እንድድን አይደለ እንደ የምትፈልጉት? ለምንድን ነው ራስህን ግለጥ እኮ ችግር የለም። እምነት ገልጣለሁ ነው ወይ? ምን መሰለ ወንድሜ ቢኒ፣ አንዴ እንድትቀጥል ትፈልጋለህ አይደለ? በማውራት በመነጋገር በውይይት ማለት ነው። እንደሱ ከፈለግ የምን ቤተ እምነት ተከታይ ነህ? ወይ እምነት የለህም፣ ወይ ሙስሊም ነህ፣ ወይ ኦርቶዶክስ ነህ፣ ወይ ፕሮቴስታንት ነህ፣ ወይ ደግሞ ኦርቶዶክስ ነህ፣ ወይ ፓጋን ነህ፣ ወይ ሰምቲንግ ነህ። እሱን ግለጽ። የግድ አስፈላጊ ነው እሱ መሆን አለበት? አዎ፣ ከማን ጋር እንደምናወራ ማን እንደሚያወራን ማወቅ አለብን። ሰዎችም ማወቅ አለባቸው። ከታች ያሉትም ገስትም ያለው ሪስፔክት አድርገህ ማለት ነው። አዎ እኔ ሙሉ ወንጌል ቤተ እምነት ውስጥ ነው የምኖረው፣ ግን ይሄን ያነሳውን ሀሳብ እቃወማለሁ። ሙሉ ወንጌል ዲኖሚኔሽን ስለጠየቅ እዚህ ውስጥ ብዙ ዲኖሚኔሽን ነው ያለው። ካቶሊክ ምናምን አለ። አሁን የምን ቤተ እምነት ተከታይ ነህ ሲባል ሰው ሙሉ ወንጌል ብሎ ይናገራል? አዎ ውሸቱን ነው ማለት አይባልም። አየሽ አይደለ? ዲኖሚኔሽን ሲጠየቅ ቤተ እምነት የተጠየቀው ዲኖሚኔሽን አይደለም፣ የት ነው የምታመልከው አይደለም ያልኩ። የምን ቤተ እምነት ተከታይ ነህ? የምን እምነት ተከታይ ነህ እኮ አልኩ። ሙሉ ወንጌል ቤተክርስቲያን ይሰማል አይደለ? መሲ የምለው ወይ ደግሞ መርሲ እኔ የምለው ጥያቄ ይሰማል አይደል? ኧረ በጣም ነው የሚሰማው። ዘሩባቤል ደግመን ያስገባንን እናገራለሁ ስላልክ ነው። እና እኮ እየተናገርኩ አይደለም። ሙሉ ወንጌል ቤተ እምነት አይባልም። ምንድነው እምነትህ? አይደለም የክርስቶስ ተከታይ ችግር የለም። እሺ ሙሉ ወንጌል ኤርሚ ዲኖሚኔሽን እንዴት ነው የሚገለጸው? ዲኖሚኔሽን ችግር የለም። ቆይ ለልጆቹማ መብራራት አለበት እኮ። ይሄ አልተጠየቅማ። ዲኖሚኔሽን አንተ ብለህ አይደለም እኛ ስንጠይቅህ አይደለም ከሚብራራ ቤተ እምነት ማለት እኮ ዲኖሚኔሽን ነው። ኦኬ ሙሉ ወንጌል ነህ፣ ችግር የለውም። የትኛው አጥቢያ ነህ? ኤርሚ ተዋ። የትኛው አጥቢያ ነህ? ሙሉ ወንጌል አዲስ አበባ ሰሚት ሳፋሪ ሲኤምሲ ሙሉ ወንጌል ሳፋሪ ሲኤምሲ ሙሉ ወንጌል። እሺ ተጠምቀሃል አይደል? እዛ ተምረሃል አይደል? ማለት አይ ቆይ ቪዲዮ ይሄ ተጠምቀሃል አይደል? ትምህርት ተምረህ ተጠምቀሃል አይደል? አዎ ያ በኢየሱስ ክርስቶስም ነው ቤተክርስቲያኒቱ የምታጠምቀው። ተጠምቀሃል አይደል? ምንድን ነው ሀሳቡ? አይ አልገባኝም እኮ የተጠመቅከው ቤተክርስቲያኒቱ ሙሉ ወንጌል በኢየሱስ ክርስቶስም ስለምታጠምቅ እዛ በኢየሱስ ክርስቶስም አምነህ ተጠምቀሃል አይደል? ተጠምቄያለሁ። ውሸታም ነው። አያችሁት አይደል? ሙሉ ወንጌል ቤተክርስቲያን በኢየሱስ ስም አታጠምቅም። በኢየሱስ ማለት ምን ማለት ነው? ኖ እንዴ ታችሁራች አንተን ለማጣራት ብዙ መባከን የለብንም። በአንድ ቃል ነው እንደዚህ የምንይዘው ማለት ነው። ሙሉ ወንጌል ቤተክርስቲያን ሆነችም ሌሎቹ እኛ ወንጌላውያን አማኞች ማንም ተሐድሶውያን የሚሆኑ በኢየሱስ ስም አጥምቀን አናውቅም። በአብ በወልድ በመንፈስ ቅዱስ ነው የምናጠምቀው። ውሸታም ነው ሰውየው። ቴንኪው ቀጥሉ።
ቤቱን ገብቼ እኮ እያየሁኝ ነበረ እና በጣም ነው የገረመኝ። በዚህን ያክል በራስ ቤተ እምነት የምታፍር ከሆነ አለመግባት ነው። ቴንክ ዩ ኤርሚዬ። እሺ ሌሎቻችሁ ግቡ። ምን እንደሚያሳፍር ነው። ያው ማለት የምትባለው ማገት ስለማይቻል እኮ ነው የሚያሳፍረው። ኩኩሻ የምትባለውን አስገቢያት እስኪ። ሜርሲ ኩኩሻ ውጭ ከምትደክም እስኪ ገብታ ታውራ እስቲ። ላኪ እህት አለም ኩኩሻ እስኪ ጋም ሌሎች ይላሉ። ከታች ሆና ነው የምትለው። እሺ ማን አለ ሌላ? ማንም ከየታየኝ አይደለም። እኔ እኮ ከዚህ ሰውዬ ጋር የተያዘው የጠብታ መንፈስ ነው ግራ የሚገባኝ። የጠብታ መንፈስ ባለፈውም እንደዚህ ስዕሏ እንባ ጠብ 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 ስታደርግ ነበረ፣ ወዝ ያፈሳል እያለ ሲያወራ እንደነበር ሰምታችኋል አይደል? የጠብታ መንፈስን ያዘው። ወይ አይኑን ያመዋል ወይ የሆነ ነገሩን ያመዋል ሰውየው። እኔ በደንብ ገና ለእንትን ምንድነው ለፖሊዮ የሚሰጠውን ነገር ሁሉ ይሰጣቸዋል እያንዳንዱ። ኤርሚዬ እኔ አውቀዋለሁ። እዛ ቀበና መድኃኒዓለም ነበረ የማገለግለው እና አውቀዋለሁ። በፊት እዛ ስለነበር በዝማሬ የማገለግለው እኔ ከበፊትም ጀምሮ ይሄ ሰውዬ መቼ ነው ወንጌል የሚሰብከው እላለሁኝ። እና ከዛ በመሀል በሆነ አጋጣሚ አንድ ሮሜዳን ጀመረ፣ ሰማይ ሰማይ ማየት ጀመረ። ከዛ ይመስለኛል የሆነ ነገር መጥቶታል አይኑን እና ጠብታ ነው የሚፈልገው። ከዛ በኋላ እንደሱ ነው። ያሳዝነኛል በእውነት ሰው በዛ በቀራኒው ላይ የተከፈለለትን ትልቁን ዋጋ የሚያይበት አይኑን እንዴት ሰይጣን እንዳሳወረው ይገርመኛል በእውነት። እግዚአብሔር ማስተዋል እንዲሰጥ ነው ለትውልዱ የምንጸልየው። እንደዚህ አይነት ናቸው እንግዲህ የእግዚአብሔርን ሕዝብ እየመሩ የእግዚአብሔርን ሕዝብ ይዘው እየሄዱ ወደ ገደል እየከተቱ ያሉት። አክቹዋሊ እነሱ የራሳቸውን ላይፍ እየኖሩ ነው፣ የሚፈልጉትን አይነት ራዕይ እየኖሩ ነው። ትውልዱ ግን ክርስቶስ ኢየሱስን እንዳይመለከት እያደረጉ አዚም ሆነውባቸው ማለት ነው። አዚም ሆነባቸው። እኔ ቅዱስ ጳውሎስ እዛ ገላትያ ላይ አስተምሮ ከሄደ በኋላ በምን ፍጥነት ሰው ዞር እንዳለና ጳውሎስ መጥቶ እንዴት እንደወቀሳቸው ሳስብ ይገርመኛል። ከምን ፍጥነት እንደዚህ እንደሆናችሁ ክርስቶስ ፊት ለፊታችሁ ተሰቅሎ ሳለ እርሱን እንዳታዩ አዚም ያደረገባችሁ ማን ነው ሲላቸው እናያለን። ቤተ ክርስቲያኒቷ እንግዲህ የዚህን ያክል ሺህ ዓመት ታሪክ አለኝ ነው የምትለው። እንግዲህ እኛም የቤተ ክርስቲያኒቷ ልጆች ነን፣ አገልጋይ ነበርነን፣ እድሜ ልካችንን ያገለገል ነው። ይሄ ወንጌል መቼ ነው የሚሰበከው እስኪባል ድረስ አክቹዋሊ አሁን ሰው መሮታል። የጠብታ መንፈስ ያን ያክል ግራ የሚያጋባው አይመስለኝም። ሰው ገብቶታል። እንደው በአሁኑ በዓል እንኳን እንደው አለፈ በሚባለው በዓል እንኳን ስታዩት ያው ሰው በአንድም በሌላም እግዚአብሔር ይናገራል። በእናንተም ደግሞ በሌላም በእያንዳንዱ ስፍራ እግዚአብሔር ሰውን እያነቃ ነው እና ኦልሞስት ከእኛ አሁን ከምንሰራው በላይ እግዚአብሔር የሚሰራባቸው ሰዎች ደግሞ አስነስቷል፣ በውስጥ እንኳን ማለት ነው። እና አንድነትን አጥተው እርስ በርስ መከፋፈል መሀላቸው መጥቶ የወንጌልን እውነት የሚገልጡ ሰዎች ባሉበት እንደነዚህ አይነት ሰዎች ደግሞ ምን እንደምላቸው አላውቅም። በጣም የሆነ በእውነት እኔ ይገርመኛል። እኛ እንኳን ተረት በዚህ መጠን ሰምተን አላደግንም በልጅነታችን። ቤቱ እንደዚህ አይነት ተረት ቢሰማልን እኔ የት በደረስን እላለሁ። እኔ ራሱ ብዙ የተረት መጽሐፍን እጽፍ ነበር በልጅነቴ እንዲህ አይነት ተረት ብሰማ። ግን እግዚአብሔር ትልቅ ነው፣ ህዝቡን ያስመልጣል። የእኛ ነው ጊዜው፣ ወንጌል የሚሰበክበት ነው። ደግሞ ዛሬ እንደምታውቁት እንግዲህ ዛሬና ነገ ጾም መያዣ ነው። ጾም ይያዛል። የትኛው መጽሐፍ ቅዱስ ጾም መያዣ እንደዚህ ተብሎ እንደተጠቀሰ አይገባኝ አላውቅም። ጾም መያዣ ተብሎ በዓል፣ ጾም መያዣ ተብሎ ስካር፣ ዝሙት፣ ኃጢአት፣ እርኩሰት፣ መዳራት የሚስፋፋበት የሚሰበክበት። ለነገሩ ምን ያድርጉ? ጭንቅላቱ የበሰበሰ ከግርግሩ ጤነኛ ሊሆን አይችልም። ምንም ሊደረግ አይችልም። እንደሱ ነው እየሆነ ያለው። ሰው ከዋናው ከተበላሸ እንግዲህ ቅርንጫፎቹ ምንም ጤናማ ሊሆኑ እንደማይችሉ ይታወቃል። ጠጡ ብላ የምታስተምር ቤተ እምነቷ ናት። ስከሩ የምትል ቤተ እምነቷ ናት። ኦልሞስት ሰው ጠጡ እንጂ አትስከሩ እያለ አይደለም እያስተማረ ያለው። ሁለት ተፈቅዷል ነው የሚለው ባስተምሯቸው። ይሄ በመድረካቸው ላይ ሁለት ጠጡ፣ ሁለት ምንድን ነው? ሁለት በርሜል ነው? ሁለት ጄሪካን ነው?
ሁለት መጋዘን ነው ወይስ ምንድን ነው የሚጠጣው ይሄ ህዝብ? እሱን እኮ ተገና አድርጎ ነው ዛሬ ትውልዱ እንደዚህ በዝሙት በኃጢአት በርኩሰት ከእግዚአብሔር ጋር እየተጣላ ያለው። እግዚአብሔር ይህንን ቤተ እምነት ነው ህዝቤን ልቀቅ የሚለው ማለት ነው። ይሄ ህዝብ ይሄ አገልጋይ ይሄ ቤተክርስቲያኒቷ ላይ የተቀመጠው ህዝብ ፈርዖን የሆነበት ዘመን ነው። ባይዞ ህዝቡ ላይ ማለት ነው ፈርዖን የሆነበት። እግዚአብሔር እንደዚህ አይነቱን ነው በመርገምት የሚቀጣው። እንግዲህ ፈርዖን ህዝቡን እንዲለቅ እግዚአብሔር ያደረገውን ነገር ሁሉ በእነዚህ ሰዎች ላይ ማድረግ አለበት ማለት ነው። አልሰማ አሉ። በእውነት እንዲህ ሰው ሌት ተቀን ወንጌልን እየሰማ ወንጌልን እየተናገረ ሰው እውነትን እንዳይረዳ የሚያደርገው በድግምትና በተለያየ ነገር ካልሆነ በስተቀር አይን ላይ የተደገመ ማርያም ተገለጠችልኝ ማርያም ታየችኝ እያለ ፀሐዩን የሚያይ ዛፉን የሚያይ ትውልድ ነው ያፈራቸው። ከዚህ ውጪ አንድ ሰው ተይዞ ወንጌልን ስበክ ተብሎ ቢጠየቅ ለ5 ደቂቃና ለ2 ደቂቃ የሚናገረው የህይወት ቃል በልቡ ያልያዘ ትውልድ ነው ቤተክርስቲያኒቷ ውስጥ ያለው። አንድ እኮ ቤተ እምነቱን እዚህ በክርስትና ህይወት ውስጥ እየኖረ ያለን አንድ አማኝ አንድ በጌታ የሆነን ሰው እኮ ይዘህ ብትጠይቀው ቀኑን ሙሉ ያስተምርሃል፣ ቀኑን ሙሉ ያወራሃል ስለ ጌታ፣ ቀኑን ሙሉ እውነትን ሊመሰክር ይችላል። እነሆ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ከሰማይ በታች የተሰጠ ስም ሌላ የለም ይላል። ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ የተጻፈውን ቃል ይነግራል፣ ይዘረዝራል። ክርስቲያን ነው። አየህ ሰው ከእግዚአብሔር ቃል ጋር ሲጣበቅ እንደዚህ ነው። ጠብታ ያስፈልገውም። ጠብ እያለ አይደለም የሚኖረው። እኔ እንደው ተንጠባጥቦ ከእጁ ባለቀ ነው የምለው ይሄ ህዝብ ማለት እውነት በሽተኛ የሆነ ሰው እንዴት ሰው በዚህ መጠን ዶክተር ተብሎ እንዴት በድድብና ዶክተሬት ይዛል ሰው? ቅዱሳን አስተውሉ። በእውነት እግዚአብሔር በምን መጠን ለነዚህ ትውልዶች እንደሚራራ እንጸልይ። እውነት እላችኋለሁ እኔና የዚህን ሰውዬ ትምህርት ባለፈውም እንደዚህ ሲል ነበረ። ዛሬም በጠብታ ነው የመጣው፣ አበባ ይዞ ጠብታ። ባለፈውም እንደዚህ ስዕል ይዞ ወዝ ይንጠባጠባልና የሰጡን ሴትዮ እግዚአብሔር ይመስገናሉ። ይሄንን በርሜል ውስጥ አድርጋችሁ ባይደርሳቸው እንኳን በርሜል ውስጥ አድርጋችሁ ስጡ አሉ። ህዝቡን በሸርተት ሊጨርስ ማለት ነው። ህዝቡ እንደዚህ የእግዚአብሔርን እውነት ሳይሰማ ነው የሚያልቀው። ባይዞ ቅዱሳን በእውነት እንደ ቀልድ እንዳታዩት። ይሄ ዘመን እግዚአብሔር ለትውልዱ በእኛ በኩል የራራበት ዘመን ነው። አታንቀላፉ፣ አትተኙ፣ ንቁ። አብዝተን መስራት ይጠበቅብናል። እንደዚህ አይነቱንማ እግዚአብሔር አሳልፎ ይሰጠናል እኮ። ከዚህም በፊት እኮ የተነሱትን ብዙዎቹን እነ ምሕረተአብን የምታስታውሱ ከሆነ እግዚአብሔር እኮ አንደበታቸውን ዘጋ እኮ። ስንቱን ትውልድ ከነሱ ተናጠቀ። ስንቱን ከተማ ሲያምስ የነበሩትን አያችሁ። እግዚአብሔር እንደዚህ አይነቱንም ሰው ስፍራ ያስለቅቃል። ግን ጊዜ አለው እና ተባረኩ። ከተፈቀደልን ትንሽ ልበል። አሜን። አሸናፊ ወረደ ሰው ገብቶ ነበርና ማን ነው የተናገረው? ገብሩና ኦኬ። ሀሳብ አለ? አዎ አለኝ። ተባረኩልኝ። የእግዚአብሔር ቤተሰብ እንድታግዙን ነው የምፈልገው። እኔ የምፈልገው ከእናንተ አገዝ፣ ጸሎት ነው የምታግዙ የምፈልገው። ምክንያቱም እኛ አካባቢ ያለ በጣም ጥፋት አለ ማለት ነው። አንድ ተረት አለ መሰለሽ፣ ባሏና ወንድሟ ተጣሉ። ተናግሬ ነበር እኛ አስቀድሜ ባሌን ተሻምን ወንድሜ፣ አሁን ምን ልናገር በሐዘን ላይ ቁሜ። ለባሏ ወንድሟ ገደለውና በቃ አሁን ምን ልናገር በሐዘን ላይ ቁሜ ማለት። እኛ አካባቢ ያለ ህዝብ እየጠፋ ነው። እንድታግዙ ነው የምፈልገው። እናንተ ብዙ ስራ እየሰራችሁ እንዳላችሁ አውቃለሁ። በጣም ደስ ይለኛል የእናንተ ትምህርት ማለት ነው። ወደ ሰርጉ ተክመድ ይባላል አይደለም? ተክመድ ማለት ተስካር፣ ተክማት ክርስትና፣ ተክመማት ሰርግ፣ ተክመድ ድግስ። ከዛ አውረረም ይባላል። አውረረም ሰለክለካ አካባቢ ማለት ነው። ሰለክለካ ከሽሬ ወደ አድዋ አካባቢ ያለው ማለት ነው። ወደ ሰርጉ ይጠሩታል። በቃ ወይም ይጠሩታል በወረቀት ወይም በቃል ይጠሩታል። ከዛ ደግሞ ይመጣል። ካልተጠራ ጋኔኑ ማለት ነው ግጭት ይፈጥራል ይላሉ። እንደዛ ማለት ነው።
ጸበል ቀጂዎች በጣም ብዙ በጸበል ቀጂዎች እና በዚህ በአስተማሪው ማለት ነው የክርስቶስ ትምህርት እንዳይሰማ በቃ አንድ ይዛቸው ምን ይላሉ? መናፍቃን በቃ ትምህርታቸው መናፍቃን ብቻ ነው። መናፍቅ ማን እንደሆነ እግዚአብሔር ያውቅ። እታ ገብሩ ክንደይ ትሕስቡ ኢኻ ወደይ ግብፃዊት ደ የለኒ ትምህርቲ ቆይ አንዴ ወንድማችን ቆይ ገብሩ ሚውት አድርጋ እንዴ ያ የገባ ሰው ስላለ እነሱ እንቀበል። እሺ ተሻለ ከየት ቤተ እምነት ነው? ወርኒንግ ሰጥቶኛል። የገብሩ ለምን እንደሆነ እኔ እንጃ። አይ በቃ እንኳን ወረደ። ያ ወርኒንግ ሰጠኝ እሱ ወረደ። ተሻለ ቆይ አንዴ ሚውት አድርግ ወንድማችን እባክህ። አይ ቀለሜ ልጠይቀው ብዬ ነው የሞተው ወንድሙን አንዴ ልጠይቀው። ቀለሜ ሂድ ውረድና ቀብረህ ነው ቀብር ካለ በብራዘር ምን አይነት ተሻለ ቀድሞ ገብቷል። ተሻለ ከየት ቤተ እምነት? ተሻለ ከየት ቤተ እምነት ነው? እሺ ወገኖች ቤተሰብ ሁላችሁም ታፕታፕ ኮፒ ሊንክ አድርጉ። ታፕታፕ አድርጉ ሁላችሁም። ቢያንስ ስትገቡ ስነ ስርዓት የሚባል ነገር አለ። ተግባቡ፣ ተወቁ። በስነ ስርዓት ነው የሚወራው። ዝም ብለህ ዘው ብለህ ገብተህ አይወራም ብራዘር፣ አይወራም። ይሄ እኮ ነው በቃ ኦርቶዶክስ። ምንም በቃ መሞገት የለም፣ ስድብ ብቻ። ስድብ አንደኛ፣ በቃል መሞገት ግን በቃ አይቻልም። በጣም ነው የሚያሳዝነው። ቤተሰብ ሁላችሁም አንዴ በደንብ ታብታብ አድርጉ። እነሱ እስኪገቡ ድረስ ቢያንስ 100,000 እናድርሰው። ታብታቡን ኮፒ ሊንክ አድርጉ። በሚገቡ ከሆነ እንወያያለን፣ እንቆያለን። አዎ መሲ የሚመጣ ሰው ካለ ሰው ተቀበይ። የሆነው የሉም ገስት የላከ ሰው የለም አይደለም። ውስጥ ያለን ሰዎች ሀሳብ መስጠት ምንፈልግ ጸጊ ያለሽ ወይስ እንዴት ነው? እስቲ ዝም አልሽ ረጅም ሰዓትና መናገር የምትፈልጊው ነገር ካለ እድል እንስጥሽ። አሎ ማለሽ? ኦኬ እኔ እርምዬን ጌታ ይባርክ ልለው መጀመሪያ ሳይ ስታስገቢኝ ደስ ብሎኛል። እርሚ በጣም ነው የምወደው፣ በጣም ነው የማከብረው። ከፌስቡክ ጀምሮ አውቀዋለሁና ጌታ ኢየሱስ ይባርክ እርምዬ። በአንተ በጣም ነው የምቀናው፣ መንፈሳዊ ቅናት። እንደው አንተ ተባረክ፣ ሁላችሁም ተባረኩ። እያዳመጥኩ ታፕታፕ እያደረግኩ ነው። መርስዬ እወድሻለሁ። ጌታ ኢየሱስ ይባርክሽ። ቦታ ከሌለ ደግሞ ታወርጅኛለች፣ ችግር የለው አለ። ይበቃናል ቦታው። ጸግዬ እናመሰግናለን። ተባረኪ። ኦርቶዶክሳውያን ኑ ግቡ። መግባት ይቻላል። እየጠራናችሁ ነው ያለ ነው። እድል እየተሰጣችሁ ነው ገብታችሁ መወያየት እንድትችሉ እየጠበቅናችሁ ነው። ገስት መላክ ትችላላችሁ። ርዕስ መጻፍ ትችላለሽ። እዚህ ላይ ጋር የሚደረግ ከላይ የሚጻፈ ርዕስ አለ። ማርያም ስጦታ ትቀበላለች ብለሽ በጥያቄ መልክ ብታረጊ ከቻልሽ ግን ሰክ ወይ ደግሞ ገባሽ አይደል? እዚህ ከንትኑ ላይ የሚጻፈው ማለት ነው። ስቲከር እንደዚህ አላውቅም። አይዶን ነው እንዴት እንደማደርግ። ታች እንትን አለ፣ ከታች ሰው ምናምን የምታስገበት አካባቢ ላይ የሆነ ሴቲንግ ምናምን ምልክት አለ። ከዛ ባክግራውንድ ምናምን የምታረጊበት አካባቢ ኢፌክት የሚል አለ። እሱ ጋር ነው ሳቢ። እስከዛ መሲ አንድ ቁጥር እየጻፈ ነው። ቀሉን ካልሆነ ስላስገባችሁኝ ከልቤ አመሰግናለሁ።
ቀድሞ የመጣው ቀድሞ የገባው ማን ነው? ናሆም አይደለም። ቢኒ እየቀድሞ የገባው ያኛው ነው። እሺ ኤምደብሊውቲ እንኳን ደህና መጣ ወይ እንኳን ደህና መጣሽ። አንድ የሚሉት አድርግ እስከዛ ኤምደብሊውቲ እሺ፣ ለጉብኝት ነው የመጣኸው ወይ የመጣሽው? እሺ ናኦሚ እንኳን ደህና መጣ። ራሱን እንኳን መግለጽ የማይችል ሰው አታስገቡ። እኔ እንኳን ደህና ቆያችሁ ነው መጀመሪያ ጊዜ። እሺ ሰላም ነው አይደል? ሰላም ነኝ። ቆይ ውስጥ ብዙ ይጮሃል። የምትናገረው ነገር እንዳለ ተጣድፋል። ትናገረዋለህ፣ ችግር የለም። በደንብ ነው የምንሰማ። እና ከየት ቤተ እምነት ነው? እኔ ከኦርቶዶክስ። ከኦርቶዶክስ። ኦኬ መልካም። እንኳን ደህና መጣ። እንኳን ደህና ቆያችሁ ወንድሜቶች። ማርያም ጊፍት ትቀበላለች? ስጦታ ትቀበላለች? ለእኔ ነው ጥያቄ? አዎ ርዕስ ወይም ደግሞ የተወያየንበትን ሀሳብ ሰምተህ የገባ መሰለኝ። ሳትሰማን የገባ? እኔ አንድ መልዕክት ላስተላልፍ ነው የገቡት። ወይ ማስታወቂያ ቤት አይደለም፣ ይቅርታ፣ ይሄ መማሪያ ቤት። ማስታወቂያ አይደለም፣ አድናቆት ነው። አድናቆት ነው። ውይ እሺ፣ ነቅታችሁበት። አድናቆትን ሊገልጽ ሲል ምናልባት ጥቅስ የሚጠቅሱ ይኖራሉ፣ አያፍሩም። ማቴዎስን እነዛ ሰባ ሰገሎቹ ኮከቡን ተመርተው ያመጡት ለኢየሱስ እንሰግድለታለን ብለው ያሉት እንደው ዕጣንና ከርቤ ይዘው መጥተዋል። አዎ ትቀበላለች የሚል አይጠፋም ከሚል ነው። እና ምናልባት ኦርቶዶክሳውያን ማርያም አስተማሪዎቻችሁ ወይም የቤተ እምነቶቻችሁ አስተማሪዎች እንዳሉት ማርያም ስጦታ ትቀበላለችን እያለን ነው እየጠየቅን ነው እንደሱ። ይህም በተመለከተ ካላችሁ እናስተናግዳችኋለን። እሺ ማይ ድሪም ዌልካም። አክቹዋሊ ማይ ድሪም ብለን ስናነበው የኔ ህልም ነው ምለው አይደል? የአንተ ህልም። እሺ እንኳን ደህና መጣህ ወይ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ፕሮቴስታንት ነኝ። እሺ ለምን አመነታ? አንዴ ነው የምትሸኙት አይደል? እሺ